ከአስር በኋላ ማታ አንገባም ከዚህ በኋላ እሺ የአስርቱ ቀናት ምናምን ስለሆነ ከአስር በኋላ የሚባለው ነገር አይሆንም ማታ የሚባለው ነገር አይሆንም ከአስር በኋላ በቃ ዴታ ራሳችን የምናጠናክርበትና የመጨረሻው አስርቱ ቀናት ያጀማ በጣም ጠንከር የምንልበት ነው አይደለ ማታ ማታ ላይ ያላችሁን አቋም በጣም ጨምሩ 83 አመት ላይ ነው የምትቆምረው 83 አመት በጣም ከባድ ነው ለይለቱል ቀድር ኸይሩ ሚን አልፍ ሸህር አላህ ሲናገር ከሺህ ወራት ይበልጣል አለ ሁለተኛ ደግሞ ምንድን ያለው ነብዩ ሰለላሁ ዐለይሂ ወሰለም من قام ليلة القدر إيمانا واحتسابا غفر له ما تقدم من ذنبه ብሏል ليلة القدر የቆመ የዛን ቀን ላይ የሰገደ ምን ያለ غفر له ما تقدم من ذنبه ያለፈው ወንጀሉ ይማርለታል ተብሏል ይሄ ላይ በጣም አስቡት ያለፈው ወንጀላችሁ ተምሮ የእድሜን ያህል ምንዳ ነው የምታገኘው እድሜህን ራሱን ማለት ነው እድሜህን ነው የምታገኘው ዜርፎር ማታ ላይ በጣም መጠንከር ይኖርብናል ከአስር በኋላ ራሳችሁን ከስራ ስፔሻሊ ሴቶች ባካችሁ ስፔሻሊ ሴቶች ስራ ላይ ይደክማቸዋል ማታ ግልጽ ነው ስለዚህ ከ10 ሰዓት በኋላ ያለውን ፓርት በቃ ማረፊያ ያድርጉት ጀስት በቃ እስከ 10 ባለው ሰዓት ላይ ስራችሁን ስሩ ከ10 በኋላ ምተኙ አረፍ ምትልኩን አረፍ በሉ ራሳችሁን አስተካክላችሁ ለማታው ኢባዳ ምትጠነክሩበት ነው በጣም ስለሚደክም ከ10 በኋላ ያለው ላይ አረፍት አድርጉበት ወንዶች ምትሆኑ ከስራ በኋላ በቃ አረፍት ምታደርጉበት ነው ግን እስከ 12 ሰዓት እስከ 12 ሰዓት ድረስ ከሰራ እስከ ኢፍጣር ሰዓት ላይ ከሰራ ማታ ላይ ይደክማል ኦብቪየስ ነው ከኢሻ በኋላ በቃ እንትን ትደክማለህ እዚህ ለሊቱ ላይ በጣም የምንጠናከርበት እንደመሆኑ መጠን ከ10 በኋላ በቃ ራሳችንን ተምነልበት ይሄኛው ላይ የፈለገ ቢሆን ያለፉትን ቀናቶች ላይ ደካክማችሁ እንኳን ቢሆን እነዚህ የሚወጡት 10ቱ ቀናት ላይ እነዚህ ቀናት ላይ በቃ ምታተርፉበት በቃ መክሰር አለ መክሰራችሁን ቼክ ምታረጉበት ነው ኢቭን ከ10ቱ ቀናት አንድ ቀን ሁላ ካመለጣችሁ ፕሮባቢሊቲ ውስጥ ነው የምትገቡት ፕሮባቢሊቲ ውስጥ ማለት ለይለቱል ቀድር እዚህ ጋር ቢሆንስ አይ ለይለቱል ቀድር ጎዶሎ ቀናት ላይ ነው እሺ ጎዶሎ ቀናት ላይ 23ኛው ቢሆንስ ምን እንዲህ አይነት ውስጥ ለምን ተገባላችሁ በቃ 10ሩን ቀን ላይ ለሊቱን ካሳለፋችሁ በቃ አለቀ እርግጠኛ 100% ነው እርግጠኛ የምትሆኑ ከዛ ውስጥ አንዱ ነው በቃ ምንም ሳትጨነቅ ከዛ ውስጥ አንዱ ነው በቃ ምንም መጨናነቅ ያስፈልግ ይሄን ለማድረግ ደግሞ ምንም ፍሎ ውስጥ ላለመግባት እንደዚህ ይሄ ፕሮባቢሊቲ ውስጥ ላለመግባት እንትን ማለት ከ10 በኋላ አደራችሁ ወንዶችም ሴቶች በቃ ረፍት አድርጉ ከ10 በኋላ በቃ ረፍት ማድረግ ግዴታ ነው ለማታ ማለት ነው ለማታ ረፍት ብታደርጉ የተሻለ ነው ዱዓ አድርጉ ዱዓ ምን እንትን اللهم انك عفو كريم تحب العفو فاعف عني የሚለው አለ አይደል ይሄኛውን ዱዓ ያለምት ያላህ ተሰለላሁ ዐለይሂ ወሰለም ለአኢሻ ምን ዱዓ ላድር ለይለቱል ቀድር እንትን ጊዜ አይነት የሚል ሐዲስ አለና እሳቸው ይሄን ተናግረዋል اللهم انك عفو كريم تحب العفو فاعف عني የሚለውን ይሄኛውን ማለት ነው እሺ እንደዛ አድርጉ ጠንከር ብሉ ዱዓ አድርጉ እዚህ ምን ማታ ያለው ስራ እንግዲህ ምንም ማድረግ አንችልም የመዳም ቅሞች እንጀራ እንትን እናዋጣለን እሺ ለኢድ ማለት ነው ለኢድ እንዲህ አድርገን እናሳልፈው ኢድ ቻናል ላይ ቆይ ለጥፍላችኋለሁ የሆነ ጥያቄና መልስ ውድድር መኖር አለበት ከባድ ማለት ነው ኤንድ ሽልማት ይኖረዋል ከዛ እንዴት አድርገን ግን ሰዎች ኢንተርኔት ሳይጠቀሙ እንዴት እንደሚመልሱ እሱ ነው አሁን ማሰብ ያልቻልኩት እንጂ ከዛ ጥሎ ማለፍ ምናምን ይኖረዋል ያሸነፈሽ ጠንከር ያለ ሽልማት ይሸልማል ምን ታስባላችሁ በእውቀቴ ተማመናለሁ ታሪክ ላይ እውቀት አለኝ ቁርአን ላይ እውቀት አለኝ ሐዲሶች ላይ ተሰነ እውቀት አለኝ በቃ ጠቅላላ እውቀት ነው ጠቅላላ ምን አይነት ከየትኛው ጥያቄ እንደሚሆን እንትን ላትሉ ትችላላችሁ እንዴት ታስባላችሁ ከባድ በቃ እስቲ ጠንካራ ምናምን ነገር አሪፍ ይመስለኛል ብቻ ግን ይሄኛውን አስቤበታለሁ የሆነ ሰዓት ላይ እኔ እንጃ ብቻ ግን እንዴት እንደምትመልሱ አምና ከባድ ሚል ጥያቄ አውጥቼ ማለት ነው ከበድ ያለ ጥያቄ አውጥቼ ከዛ ቻናል ላይ ለጥፍላችኋለሁ እኔ አስቡት የቆጥራችሁ ምናምን የምታገኙት ነው መልሱ ቁርአን ላይ ቆጥራችሁ የፈለገ ቢሆን ሰዓት ያስፈልጋል ለዛ ነገር ከዛ እኔ ገመትኩኝ ይሄን ያህል ሰዓት ይፈጅባቸዋል ምናምን ብዬ ፖስት አደርጋለሁ በ30 ሰከንድ ተመለሰ በ10 ሰከንድ ያም ለካ ኤአይ እየተጠቀማችሁ ነው ኤአይ እየተጠቀምሽ እኔ ከባድ ነው ብዬ እንትላል ኮሜንት ላይ አይሆንም በቃ ይሄ ተስፋ ቆረጥኩኝ ገባችሁ ጥያቄውን አንስተው ወዲያው ይመልሱታል ወዲያው እዛው ላይ ጠቅ በቃ ወዲያው ያውም ጸዳ ሁሉም ደግሞ ሊቅ ነው የሚመስላችሁ ስታነቡ ኮሜንት ላይ በቃ ያብራሩት ምናምን የተብራራ ይገራርም መልስ ነው የምታገኙት ለዛ እንዴት አድርገን ነው እኔ ምናስተካክለው ነው እሺ የኛውን ነገር በምን አይነት መልኩ ጥያቄና መልስ ማድረግ እንችላለን ጆይን በሉ ቴሌግራም ቻናል አለ ይሄው እዚህ ከታች ልጻፍላችሁ ቲክቶክ እንደነሁሱ ደግሞ አካውንቴ ከተዘጋ ቴሌግራም ላይ ነው መቀጠለው እሺ ቴሌግራም ላይ ነው የምንገናኘው ጆይን በሉሽ አያስተማምንም የሁሱም ተዘግቷል መሰለኝ እንትኑ ላይቭ ተዘግቷል መሰለኝና
ያው ኮፒ ሊንክ አድርጉለት ይሄዳችሁ፣ ከታች ደግሞ አስቀምጥላችሁ፣ እዛ ነው የምንገናኘው ከተዘጋ ማለት ነው። ላይ ነው መመሪያችን አይደለም መመሪያችን መጽሐፍ ቅዱስ ነው እኮ። ኢየሱስ ይሄው ኢየሱስ መጣ ይላል። አዩ ከዕለታት አንድ ቀን ጌታችን ኢየሱስ በታኅሳስ 29 በበዓሉ ምናምን ወደ ይሄው ከቤቱ በወጣ ጊዜ ምናምን ተገለጠለት። ይሄው ኢየሱስ እያናገረ ነበር መባል አብዱል ፈሪድ እዚህ ጋር አሁን ገድላት ላመኑ ሰዎች ነው። ላመኑ ሰዎች ማለት ለምሳሌ እኔ እናንተ ሙስሊምና ክርስቲያን እኔ ችግር የለውም ሀሳብ ያው ብዙ ነገር ይኸውላችሁ አሁን ጥያቄ ግን ቤዚክሊ አሁን እኔ እናንተ ኖ ቆይ አንዴ ምንም ዳይሬክት እየመለሳችሁልኝ አይደለም። ዴቭ ትንሽ ቢያንስ ሊመልስልኝ እየሞከረ ነው የውስጡን አቋሙን ለማለት ነው። አንዴ ደግሞ አቋምን ለመናገር እየፈለክ አይደለም። ይኸውላችሁ ይሄኛው ከመጽሐፍ ቅዱስ ውጭ ያለ መጽሐፍ እንደሆነ አውቃለሁ፣ እኔ ሳመጣውም አውቃለሁ። ነገር ግን እዚህ ይሄኛውን ተጨማሪ መጽሐፍ ነው እኔ አልቀበለውም ብላችሁ መናገር እንደ ተጨማሪ መጽሐፍ ብላችሁ ምን ተረድተናል፣ ገብቶኛል። ግን እዚህ ጋር ኢየሱስ ይናገራል፣ እሱንም እንደ ተጨማሪ አድርጋችሁ ነው የምትወስዱት። መጽሐፍ ቅዱስ ላይ ኢየሱስ ሲናገርና ገድሉ ላይ ኢየሱስ ሲናገር የኢየሱስ ንግግሮች ኦሪጂናልና ኮፒ እንደሚባለው ልክ እንደዛ ነው ወይ? ምክንያቱም የኢየሱስ ንግግር ኖሮት ማለት ነው አይቻልም የሚባል ነገር የለም። ዋናው ሊቅ እኮ እሱ ነው። ሊቃችሁ አንድ ነው ብሎ ኢየሱስ እኮ ተናግሯል። ዋናው ሄድ እሱ ነው፣ የቤተ ክርስቲያን ራስ ማለት ነው። የቤተ ክርስቲያን ራስ ንግግርን የያዘ መጽሐፍ ዳርሚዝ ነው ምናምን ብለህ የመናገር ሞራልም አይኖርም። የነ ጳውሎስ ንግግር ነው ዳርሚዘው የኢየሱስ ንግግር ከመጣ ማለት ነው። ስለዚህ አሁን ዴቭም ካዳመጥከኝ የኢየሱስ ንግግርን ይዞ ዳርሚዝ መጽሐፍ ሊሆን አይችልም። ተረዳችሁ? ኮንሰፕት ተረዳነ። በመጀመሪያ እንደ ቤተክርስቲያን መመሪያ ይሄን መጽሐፍ ይዘህ መምጣት አትችልም አንተ። ሲቀጥል ደግሞ የጠቀስከውን ጥቅስ መጀመሪያ መስቀል እንደዚህ ነው ብለህ የተናገርከውን ንግግር ከመጽሐፍ ቅዱስ ይዘህልኝ ልትመጣ አትችልም። ይሄ አንድ ገድል ይሄ እኮ መጽሐፍ ቅዱስ ነው የሚሆነው። አሁንም ጥያቄ ዴቪ ይሄ እኮ መጽሐፍ ቅዱስ ነው የሚሆነው የኢየሱስን ንግግር ከያዘ ማለት የህይወት ታሪክ ነው፣ የአንድ ሰው ገድል ነው ይሄ። በቃ በህይወት ታሪኩ ላይ ኢየሱስ ተገለጠለት ተብሏል። ቤተክርስቲያን ማሳተማለች። ስለዚህ እዚህ ላይ የተገለጠው ኢየሱስ ጥያቄ ያለበት ማለት ነው። ጥያቄ ያለበት ማለት ነው። በቃ ኤች እናምነዋለን ብሎ እንትን ብሏል። ኤች ከዴቭ ጋር አውሩ። ታዲያ እንደዛ እኮ ነው ሁለታችሁ ኤች እና ዴቭ አውሩ። እስቲ መቀበል አለባችሁ የለባችሁ የሚለው ላይ አውሩ ሁለታችሁ። ኤች ምን ትላለህ? እኔ መከራከር አልፈልግም። ሰው ፐርሰናል ሀሳብ ካለ ችግር በተቃራኒ ሀሳብ ነው ያለው እሱ ልክ እሱም ያለው እኮ እኔ አክሴፕት አደርገዋለሁ። እሱ ለክርክር አይቀርብ ነው ያ ሂዝ ራይት። ግን ውስጡ ያለውን ነገር አልጠራጠርም ነው። ገብተዋል። ኢየሱስ የተናገራቸውን አምናለሁ እንዳማኝ። ግን ለክርክር እንዴት ነው ማለት ነው? የኢየሱስን ንግግር ከያዘ የኢየሱስ እዚህ ጋር ነው ይኸውልህ፣ እቺ መጠይቀህ እዚህ ውስጥ ኢየሱስ የተናገረው ነገር ትቀበላለህ? ያ ዋይ ኖት። በቃ ኢየሱስ ተናግሮ ማይረባ ማስረጃ አለ? ይኸውልህ ቆይ እንደሱ አይደለም። አሁን እኮ ኢየሱስ ተናግሮት ማለት ነው የሚጣል ይሄ ማስረጃው ነው ማይክ። አሁን እያልከኝ ያለው የኢየሱስ ንግግር ማስረጃ ይሆንም እያልከኝ ነው። እና የማንም ይሆን ጋር አትከራከርበትም። ይሄን ነገር ይዘህ መተህ እውነት አማኝ ያልሆነን ሰው ይዘህ ልትነጋገር የኢየሱስ ንግግር ይዤ እንዴት ነው ማልከራከረው? የኢየሱስን ንግግር ይዤ ወይ ይሄ መጽሐፍ ላይ የኢየሱስ ንግግር የለም ውሸት ነው ብለህ ጥል አስቀምጥልሃል። ግን የኢየሱስ ቆይ ችግር የለም። የኢየሱስ ንግግር ያልከው ላይ ጥያቄ አውጣና ጥያቄ ጠይቀኝ ከንግግሩ እኮ ትቀበላላችሁ አይደል? ጥያቄ ፈጠረብኝ። ሶስቱ መተው አብ ወልድ መንፈስ ቅዱስን ሲሸከሙት ነበር። አትለፈን ምናምን ብለው ሲሸካከሙ ነበር። ትቀበላለህ? ኢየሱስ ንግግር ነው ያልኩት። አብ ሶስቱንም ላመጣልህ ነው። ተረጋጋ። የሶስቱን አብም ወልድም መንፈስ ቅዱስ እንደውም በጋራ ነው ማመጣልህ። የኢየሱስን ብቻ ሳይሆን በጋራ ማለት ነው። ዴቭ እየጨነቀው ለመካድ እየተዘጋጀ ነው። እሺ ክላውጣላችሁ ይሄውን ገድለ ገብረ መንፈስ ቅዱስ ዴቭ እዚህ መጽሐፍ አመጣለሁ አልክ። ሌላ መጽሐፍ ላይ ምን ሆነ ነው እኮ የሶስቱን ላመጣልህ ነው። አሻሽዬ እኮ አመጣለሁ። ይሄው እዚህ ላይ ገድለ ገብረ መንፈስ ቅዱስ ላይ ገድለ መጽሐፍ ቅዱስ ገድለ ገሌ አልቀበልም። ከዛ ነው የሚጀምረው። ይሄው ማህተብ ያለው ነው ይታያል። ይሄው ከቤተ ክርስቲያን ማህተብ ያለው ነው ይታያል። የዝቋላ ደብረ ምናምን አንዴ ታምቀኛለህ እስክታወጣ ድረስ ማለት ነው። አወጣኝ እኮ ኦልሬዲ ወጥቶ ነው ያለው። አታስ ይሄው አባታችን ገብረ መንፈስ ቅዱስ ይላል። ተመልከት። በመንገድ ላይ 3 ሽማግሌዎች ደክመው ስራ አርፈው አገኘ። ያረፉበት ተራራ ፀሐይ ያበራ ነበር። አባታችን አይቶ ምናምን ይላ አሰብ ይላል። ቆይ ያወሩ ከዛ ተሸክሟቸዋል። እዚህ ጋር ላሳየክ። አትለፈን አሉት። ይታያል። አትለፈን አንዳንድ ምዕራፍ ያህል አዝለው ውሰደን እያሉ አሰምተው ተናገሩ ይላል።
አብ ወልድ መንፈስ ቅዱስ ይኸው እያወሩ ነው። ገባ ቀርቦም ከዛ አንዱን አዝሎ ሄደ። ከዛ እነሱም አንተ እንደተሸከምከን እኛ እንሸከምሃለን ይሉታል። ቆይ ላሳይክ። ሽማግሌ ወዴት አመጣችሁ ምናምን ብሎ ይናገራል። ከዛ አትለፈን ብለው አናገሩት። የመጀመሪያው ተረዳኝ አይደለ? ያው እዚህ ጋር ከዛ ደግሞ ቀጥለው እኛ እንሸከምሃለን አሉ። ይታያል። እዚህ ጋር አብ ወልድ መንፈስ ቅዱስ አባታችንን ባረኩት። አንተ እንዳዘልከን እኛም እናዝልሃለን፣ እስከ 7ቱ ሰማያት ድረስ እናወጣሃለን አሉት። ከዛ ተራ በተራ ሲሸከሙት ነበር። ይታያል እኮ። እሺ ጥያቄ ምንድነው እዚህ ጋር? ምንድነው ፐርፐዙ? አምላክ መጥቶ ሰው ሲሸከመውና እሱም ደግሞ ሲሸከም ያጣ። አሁን አምላክ መጥቶ ለምንድን ይመጣበት? ሶስቱም መጥቶ ሲሸካከሙ ነበር። ጀርባ አለች፣ በጀርባዩም በምን አላውቅም ተሸካክሙ ነበር። መሸከም ምን ይገርማል። አምላክ እኮ ኦልሬዲ ሰው ሆኗል። ከዚህ በላይ ተአምር የለም። ሰው እዚህ ጋር መሸከም ሲጀመር ተአምር አይደለም። ፐርፐዙ ምንድነው ነው ጥያቄ። አምላካው መጥቶ ለሶስት መጥተው ተሸክመን ብለው እሱ ሲሸከማቸው ነበር። ምንድነው ፐርፐዙ? አምላክ ሲሸከም ያ ለወደደው ሰው ይገለጣል፣ ለቅዱሳኑ ይገለጣል። ለመሸከም ማለት ነው። ለመሸከም በተለያየ ፎርም መገለጥ ይችላል። ስፔሲፊክሊ በዚህ ቴክስት ለመሸከም አይደል? ለመሸከም ወይ አልኩ እኮ ሽክክም ለማድረግ ነው። እስኪ የጀመርኩን ጨርሰው ፐርፐዙን ለማወቅ ተሸከሙት። እነሱም ተራ በተራ ተቀበሉት ወደ ላይ ማለት ነው፣ እየተሸከሙ ማለት ነው። ከዛስ ምን ይላል? ጨርሰው የጀመርኩን ከዛ አስተላለ። ከባድ ነገር እኮ ነው። አምላክ እየተዛዘለ ነው፣ መጥቶ ሰው ያዝለዋል፣ እሱም ደግሞ ሰው ያዝላል ነው እኮ። አሁን አዳምጠኝ። እግዚአብሔር እሱ አይገርምም እያልኩ ነው። እሱ አይገርምም እያልኩ ነው። ምክንያቱም እግዚአብሔር ኦልሬዲ ሰው ሆኗል። ይሄኛውን የጠየቅኩ እኮ አሁን ድጋሚ አብ ወልድ መንፈስ ቅዱስ እኮ መጡ። መቻላቸውን ለማሳየት ነው ለመሸካከም የመጡት። ቆይ አንዴ አዳምጠኝ። ፐርፐዙን ያልከኝ አይደለ? ላብራራልህ። አዎ በጣም የማይሆን ነገር እኮ ነው ይሄ። በጣም ይደብር ነው። አብራራልኝ እስቲ። እንዴት አይሆንም? የማይሆን ነገር ስለ የሚደብር ነው። ለምሳሌ አምላክ መጣ። ለምን? ሰው እንዲሸከመው ጀርባ እየተሸከመ ነበር። መጥቶ ሰው ሲሸከመው ነበር። ከዛ እሱም ደግሞ መልሶ የሆነን ሰው ሲሸከም ነበር። አምላክ እንዴት ነው አቅልላችሁ መጫወቻ አደረጋችሁት? አይመስልህም? እኔ እባክህ አትበለኝ። አዳምጠኛ። ሊደብር አይገባም። አንተ ነው ሊደብር። አንተ ሁላ እኛን አስደብረናል። የባሰ አምላክ መጥቶ ለምን ይደብረኛል? አይ እኔ ስናገር እቺ እያልኩ ያሉት ገባኝ። እቺ እያልኩ ያሉት እኔ ስናገር አነጋገሬ እንዳይደብር። ምክንያቱም እናንተ ናችሁ አምላክን ኢንሰልት ያደረጋችሁት። ተረዳኸኝ? ኢንሰልተሮቹ እናንተ እኮ ነገርኩ ቅድም። መጥቶ ሰው ሲሸከመው ነበር። ንገረና ኢንሰልት ካላልከው ምክንያቱም ንገረን። ለምን ሲሸካከመው ነበር? አዳምጠኝ። ቅድም ገድል ላመኑት ነው ብያለሁ። ቤዚክሊ ክርክር አያቀርብም ብያለሁ። ግን ካላመንክና ለክርክር ካቀረብከው እምልህ ደግሞ መረዳት አለብህ። አምላክ በተለያየ ፎርም መገለጥ ይችላል። ይካን አይደለ? ለቅዱሳኑ በተለያየ መንገድ መገለጥ ይችላል። እዚህ ጋርም በሶስት ሽማግሌዎች አምሳል ተገለጠና እንዲሸከሙት አደረገ ማለት ነው። ምንም ነቲንግ ነው። ለማሳየት ብሎ ለመሸካከም የመጣው እኔ እኮ ገብቶኛል። ያነበብኩትንማ አትንገረኝ እያልኩ ያለሁት ፐርፐዙ አሁን አምላክ መጥቶ መባጽዮን አንቁጭ ብሎ ተሸከመን አንዳንድ ምዕራፍ ብሎ ተራ በተራ ሲሸከማቸው ነበር፣ ሶስቱንም ማለት ነው። ይሄ አሁን ከዛ እነሱ ሁሉ መልሰው ገብረ መንፈስ ተራ በተራ ሲሸከሙት ነበር እነሱ ማለት ነው። ይሄ ምንድነው ፐርፐዙ? የልጆች መጫወቻ፣ እንደ ልጆች መጫወቻ ማለት ነው። ሰዎች ልጆች ድሮ ይጫወታሉ አይደል? ጀርባቸው ሲሸካከሙ አሁን ያወጣው ጋር ተራ በተራ ወሰዱት ነው የሚለው። ተራ በተራ ተሸከሙ። እሺ ያው እንመልከት። ያን ጊዜ የብርሃን ፈጣሪ አብ አዝሎ እስከ ሁለተኛው ሰማይ እስከ ሶስተኛው እኩሌታ አደረሰው ይላል። ተመልከት። አብ እስከ ላይ አዘለውና አደረሰው። ወልድ ደግሞ ተቀብሎ ይላል። ተመልከት። እየተቀባበሉት ነው ተሸክመው ማለት ነው። ወልድ ደግሞ ተቀብሎ ወደ አምስተኛው ሰማይ አደረሰው። መንፈስ ቅዱስን ተቀብሎ ወደ ላይኛው አደረሰው። አምላክ ኧረ በፈጣሪ እኔ አስረዳኝ። አምላክ እየተሸካከመ ለምንድን ነው የሚቀባበለው? ይሄ ምንድን ነው? አሁን እየተሸከመ ጨርሶ ምንድን እዚህ ላይ ነዋ ጥያቄ እኮ ጨርሶ እሱን ፓርት ጨርስ። ምን አለ አንዴ እዚህ ያላችሁ ሰዎች አንድ ቪዲዮ አለ። አንዴ ደርሳችሁ ተመለሱ። አንዴ ሁላችሁም እሺ። አንድ ቪዲዮ አለ። እንትን ምንድነው የክርስቲያን ወገኖች የሆነ እስልምና ጉዳዮች ላይ ፖለቲክስ ለመስራት የሞከሩበት አለ። አርሲ ላይ ሞቱ ሰዎችን መግለጫ አልሰጡም አይነት ነገር አሉና እዛ ሩቅ ላለ ኢራኖች ጋር እያወሩ አይነት ነገር ግን መግለጫ ሰጥቷል የኢትዮጵያ እስልምና ጉዳዮች። ፕላስ ደግሞ ኢራን ላይ ላለው ነገር ለምን መግለጫ መስጠት የነበረባቸው ኤምባሲ ላይ ሆኖ የሚለውን ነገር አብራርቻለሁ እዛ ላይ እና መዳረስ አለበት። ለዛ ገብታችሁ ሁላችሁም ሼር ሪፖስት ምናምን አድርጉት በደንብ።
ሁላችሁም ይታየኛል። ባይዘው ማን ሼር እያደረገ እንደሆነ ይታየኛል። ይታያቸዋል። እነ ሶፊ እነ ሂኩ ምናምን በደንብ ነው የሚታየኝ። እነ ዜድ ምናምን አያለው በደንብ ነው የሚታየኝ። ባይዘው ማን ነው የሚለውን ነገር በደንብ ይታየኛል። ሼር ሪፖስት አድርጉ ምናምን ነገር መዳረስ ስላለበት ነው። እሺ ሁላችሁ እሺ። አሁን ወደ ሽክክሙ እንመለስ። እሺ ጨርሳት አንብባትና ከዛ በኋላ ሁላችሁ አልሄደም። ያ ጀማ አልሄደም። ቪዲዮ ሼር አልተደረገም። በደንብ መደረግ አለበት። ሼር አልተደረገም። ሁላችሁ ሪፖርት እኮ አድርጋችሁ አካውንቴን ተመታ ምን ትላለች? የክርስቲያን ወገኑ ያንተ ጀለሶች ናቸው። አካውንት ሪፖርት ያደርጋሉ። እናንተም ወገን ሪፖርት አለ እንግዲህ ቻሉት ላረጋች። እሺ አሁን ሁላችሁም ገብታችሁ ሪፖርት አድርጋችኋል። በሁላችሁም አድርጉ እሺ። እንዲዳረስ ነው እንግዲህ። ያው ካልተዳረሰ ደግሞ ያው ምን እሺ። እቺ ቀጥል። አሁን እዚህ ላይ ተሸካከሙ ነው። አብ ወልድ መንፈስ ቅዱስ ሲሸካከሙ ነበር ነው። ተመልከት። ጨረስኩት እኮ ይኸው ወደ ዙፋኑ አደረሰው ይላል። መንፈስ ቅዱስም ወደ ሰባተኛው ወደ ሰማይ አደረሰው ይላል። እስቲ ከላይስ ወደ ላይ ወጣ ወደ ቁጥር 13 ከዚህ ቀጥሎ ያለው ወደዚህ ነው የምትለኝ? ያው አይ በፊት ወደ ላይ በፊቱ ማጥፋት ነው። ያን ጊዜ መልካቸው ለምንድን ፐርፐዙን ያልከኝ ለምንድን ነው አዝለው የወሰዱት ይላል። ከላይ በሰማያዊ ፓርከር ማርክ ያደረጉት አባታችን ገብረ መንፈስ ቅዱስን ባረኩት። አንተ እንዳዘልቀን እኛም እናዝልሃለን እስከ 7ቱ ሰማያት ድረስ እናወጣለን አሉት ይላል። እሺ ሰው እዚህ ጋር ሪፈረንስ አድርጎ ያቀረበው ምንድን ነው? ዘፍጥረት 28:15 ነው አይደለ? ምን ለማሳየት ነው ይሄ? ዘፍጥረት 28:15 ላይ ለምሳሌ ያዕቆብ በሌሊት በህልሙ ከእግዚአብሔር ጋር ታግሏል ይላል። እንደ ሰው እግዚአብሔር ተገልጦለት ሲታገል ነበር እንደ ሰው ማለት ነው። እሱን ሪፈር አደረገና ልክ ከላይ በሶስት ሽማግሌዎች አንጻር ተገልጠው እንዳዘላቸው እንደዛ ሁሉ እኛም ወስደን እንወስዳለን ነው። አደሴም ወይ ማለት ነው። አዘሉት እኮ ከዛ እኮ ያ ይሄ አሁን ጥያቄ አምላክና ሰው ምንድን የሚያስተዛዝላቸው ነው? ይሄ እዚህ ደረጃ ምንድን ነው የሚያዳርስ? አምላክ አንተ ሰው ታዝላለህ፣ እሱም በጀርባ ያዝርሃል ምናምን ነገር። አምላክ ለምን እንደ ህፃናት አድርጋችሁ ትስሉታላችሁ? አምላክ እንደ ህፃን ልጅ የሆነ ጨዋታ ያንተ አረዳር ነው እኮ እኔ አሁን ገድል አይደለም መጥቶ አምላክ አምላክን ይሄ እኮ ሰው ምን አይገርም። በዚህ ልክ መናቅ ለምን አስፈለገው? አንተ ሰውነት አምላክን ነው የናቀው። አምላክን እኮ ንቀህ ነው ያለው። እሺ የሆነ ሰው የመጣው አምላክ ሽንት ቤት ገባ፣ ሽንት ቤት ትል ሆኖ መጣ ቢለስ እንደዚህ ከዚህ እኮ ምንም የባሰ አዳምጠኝ። አምላክ መጥቶ ሽክክም ያለ ምንም ፐርፐዝ አሁን ይሄ አስገዳጅ ነገር ሳይሆን መጥቶ ሰው ይሸከመው ነበር። ቆይ አዳምጠኝ። አምላክ ሰው እንደኔ እኔ ለምሳሌ ጀርባ ልጅ የተሸካከም ልጆች ነበር። እንደዛ ነበረ ማለት ነው። አምላክ ይቅርታ አዳምጠኝ። አምላክ ትልቅ አምላክ ነው። ፖይንት ለመሸካከም መጣ ነው ሐሳብክ። ሰዎችን አዳምጠኛለህ። ለመሸካከም መጣ እያልከኝ አንተ ሰው እናንተ ሚስማር አታዘኑብብን። ባይዘው አምላክ እዝነቱን እያየ ነው በእናንተ። አምላክ መጥቶ ሰው ሲሸካከም ነበር እያልከን ማለት ነው። ከዛ ኖርማል ነው። ቆይ እንዴ መሰለህ አሁን በእናንተ አምላክ ከሰው ጋር የማይቀርብ ማለት ያን ያለ ዲቴል የሆነ ግንኙነት ያለው አይመስለኝም። ግን በእኛ ኦልሬዲ ተገልጧል። ስጋ ለብሶ ተገልጧል። ኦልሬዲ ማለት ቅርብ ሆኗል፣ ለሰው ቅርብ ሆኗል። እንኳን ስጋ ለብሶ መጥቶ አሁኑ መሸካከም ነው። ገባ አሁን እያልከኝ ያለው በጣም አትለጥጠዋ ከሰው ጋር አያወራምና ልቅ መሆን እኮ የሚባል ነገር አሁኑ ለእኔ ልቅ ነገር ነው። ልቅ የሚመስል ነገር ገባ አሁን ያለምንም ፐርፐስ ሰው ከሰው ጋር ጨዋታ ነው። አብይ መጥቶ አሁን ልክ አብይ ራሱ ይደብራል። አሁን እሱ ሰው ነው አክቹዋሊ ቢጫወት ምንም ያን ያህል ስጋዊን ስለምታዩ ነው። ገባ አምላክ መጥቶ አሁን አስበው ዳሪቶ ተሸከመን ብለው ተራበታ አንዳንድ ምዕራፍ ይሸካከማቸው ከዛ እኛም እንሸከማለን ብሎ አብ ሲሸከመው ወልድ ሲሸከመው ለእነሱ ራሱ ይሄን ሲያደርጉ ምን እያደረጉ ነው የሚሰማቸው እነሱ። እሺ ዴቭ አንደኛ ቅድም እንዳልኩ ነው የሚሆነው። ለመከራከር የሚበቃ ነገር ይዘህ መጥተህ ሰውን ለመከራከር ሞክር በመጀመሪያ ማለት ነው። ይሄ ስህተት ከሆነ እኮ ችግር የለብኝም እኔ ነው። እኛ በዚህ ልክ እኛ ገድላትንና ድርሳናትን ለመከራከር ይዘን መጥተን የምናቀርብ ሰዎች አይደለም። ለመቅረብ እኛ የምንቀርብ ሰዎች አይደለም። ሲቀጥል
መጽሐፍ ቅዱስን ቤዝድ አድርገህ ለመጠየቅ ሞክር እንጂ ዴቭን ላስጨልለው ቆይ ዴቭ ቆይ ኢየሱስ ከዛ በኋላ ከመባጽዮን ጋር ሲሳሳም ነበር ታውቃለህ ዴቭ ላስጨልለው ላሳብድ አይጨዋታ እንደዚህ ፍሬንድሊ ነው እያወራን ያለ ነው ለዛ ነው እሺ ዴቭ እኔ ፍሬንድሊ እያወራው ስለሆነ እንጂ የተከበሩ እርሶ ማለት ይችላል እንደ ፍሬንድሊ እያወራው ስለሆነ ነው አንድ ገድሉን አልቀበልም ምናምን ስትለኝ ከፍ ያለ ነገር ላሳየ እያልኩ ነው። እኔ ስለ ገድል አታወራ ነው ያልኩህ። ገድል አልቀበልም አላልኩም። ገድል ለቤተ ክርስቲያን እሺ ኢየሱስ ነው። እኔ ደግሞ እያልኩ ያሉት ምን መሰለህ ኢየሱስ እስካወራ ድረስ እዚህ መጽሐፍ ላይ አልቀበልም የምንለው ነገር አይኖርም። ገር ለመበጽዮን የኢየሱስ ትንፋስ መጽሐፍ ቅዱስ ብቻ ነው አሁንም የምልህ። በቃ ስለዚህ ኢየሱስ እዚህ ጋር ካወራ ሊሆንም ላይሆንም ይችላል። ይሄኛውን ለኔ ቤዝድ አድርጌ እኔ ላወራህ አልችልም አሁንም ቢሆን እሺ ኢየሱስ እዚህ ላይ ገባኝ። ኢየሱስ እዚህ ላይ ከተናገረ ሊሆንም ላይሆንም ይችላል። መጽሐፍ ቅዱስ ብቻ ነው። መጽሐፍ ቅዱስን ይዘህ መተህ ካወራህ ኦኬ ይሄ ነገር ኩዌሽን ሊሆንብኝ ይችላል። ግን ይሄን ይዘህ መተህ ገርለህ እንትን ኢየሱስ ክርስቶስ ከመባጽዮን ጋር እንትን አደረገ እንትና እንደዚህ እኮ ኢየሱስ እዚህ ጋር የተናገረው ስህተት ነው እኮ ነገረኛ። እኔ እኮ ችግር የለብኝም። ይኸውልህ ዴቪ እዚህ ጋር ኢየሱስን እነዚህ መጽሐፍ ላይ ካገኘኸው ኢየሱስ ይሄን ላያደርግ ይችላል። የሰዎቹ ጽሑፍ ሊሆን ይችላል። እንደዚህ ብለህ ንገረኝ። እንደዚህ በቃ ይሄ እኮ ቀላል አረፍት ይኸውልህ በጣም ቀለል ብሎ የሚሰማኝ አረፍት ነገር በቃ በጣም ፋይሉን ይዘጋዋል። ከአንተ ጋር ያለኝን ፋይል ይዘጋል። ወደ መጽሐፍ ቅዱስ የምንዞረው እዚህ መጽሐፍ ላይ የምታገኘው ኢየሱስ ተናግሮት ላይሆን ይችላል ብለህ ከነገርክ በቃ ዴቭ ጨርሰናል። እናንተ ጨባብጠን ጨርሰናል። ወደ አንተ መጽሐፍ ቅዱስ ነው። ኤችስ እንዳኑ አቋም አለክ ኤች አይል ሀሳባችን ተመሳሳይ ነው። ለክርክር ገድል አይቀርብም ነው ከኢአማኒ ጋር ስትከራከር። ምክንያቱም መጀመሪያ መጽሐፍ ቅዱስ ስታምን ነው ወደ ገድል። ጥያቄውን አቀይረው። የኢየሱስ ንግግር ማስረጃ ይሆናል አይሆንም? ይሄን መልስልኝ መጀመሪያ። የኢየሱስ ንግግር ማስረጃ ይሆናል አይሆንም? እንደ አማኝ ይቀበለዋለሁ። አንተ ግን አማኝ ስላልሆንክ እሱን አምጥተህ ትከራከረኛት። ምክንያቱም በመጽሐፍ ቅዱስ ማታምን ጨረስ። እኔ እሱን ተወኝና ማለት ነው ይሄ የኢየሱስ ንግግር የትም ቦታ ላይ ቤተክርስቲያን ከተቀበለች ወይም የኢየሱስ ንግግር ከዚህ መጽሐፍን ባመጣ ከመጽሐፍ ቅዱስ ባመጣ አምናለሁ ተቀበል እንደ ቃል ተቀበል። ከገድልም ቢሆን የኢየሱስ ንግግር ማስረጃ ይሆናል አይደል? ለአንተ አይሆንም፣ ለአማኝ ከሆነ ይሆናል። አንተ ግን መከራከሪያ አድርገህ ልታቀርበው አትችልም። ለምን አላቀርበውም? የኢየሱስ ንግግር አንተ በመጽሐፍ ቅዱስ አታምንማ። አንተ በመጽሐፍ ቅዱስ አታምንማ። መጀመሪያ እኔ አማኝ ስለሆንኩ መጽሐፍ ቅዱስ ላይ ካሉ ቆይ አንዴ ይቅርታ እኮ መጽሐፍ ቅዱስ ከኢየሱስ በላይ ተናገረ ሊቁ ኢየሱስ አይደል? ከማንም በላይ እኮ ይኸውልህ እኔ ለምሳሌ ቅድም አሁን ለምሳሌ ሰው ተተዛዘለ ታመጣ እና እሱን አሁን ምን ብዬ ላስረዳሽ ካለ አትቀይር ቆይ ምሳሌ እየሰጠው ነው። ችግር የለውም። አትስጠኝ ምሳሌ አትስጠኝ። ልክ እንደ ዴቭ አቋምን አስቀምጥ፣ ወይ ወደዛ በል ወይ ወደዚህ በል። ስለዚህ እኮ በቃ ማስረጃ ሆኖ ይቀርባል ማለት የኢየሱስ ንግግር ከሆነ የሰውየው የገድሉ አባት ሰውዬ ላይቀርብ ይችላል። የሱ ንግግር ግን አንተ ማቅረብ አትችልም እያልኩ ነው። በመጽሐፍ ቅዱስ እኔ እንዴት ነው ማቅረብ ማልችለው? የኢየሱስ ንግግር ሆኖ እንዴት ነው ማቅረብ ማልችለው እኔ? ምክንያቱም በመጽሐፍ ቅዱስ አታምንም። መጀመሪያ በመጽሐፍ ቅዱስ እንዴ ታዲያ አምኜ ነው እንዴ ጥያቄ የምጠይቅህ አንተን እኮ ለምሳሌ እንደዛ ከሆነ እኮ መጽሐፍ ቅዱስ ማውራት የለብንም ስለማናምነው እንደዚህ እያልክ እኮ ነው። ከመነሻውም ለምሳሌ በኢየሱስ ክርስቶስ ምስጢረ ሥጋዌ ወይም ሰው መሆን ላይ ቤዝ ከሌለ እርሱን እንደ መከራከሪያ አድርገህ ልታቀርብ አትችልም እያልኩ ነው። ምክንያቱም አንተ እኮ አይደል መስመር የምታሰምርልኝ። ይኸውልህ የኢየሱስ ንግግር ከሆነ አንተ አሁን የዚህኛው አካል ንግግር ተቀባይነት የለውም ማለት ትችላለህ። የኢየሱስ ከሆነ ግን ማለት አትችልም። ከየትኛው መጽሐፍ ላምጣው የኢየሱስ ንግግር እቀበላለሁ እስካልክ ድረስ የኢየሱስ ንግግር ማስረጃ አድርጌ ማምጣት እችላለሁ። አለቀ። ወይ ደግሞ ይሄ ንግግር የኢየሱስ ክርስቶስ ነው የሚለውን ነገር አሳየኝ እስኪ አንተ። ይሄ ንግግር ነው ቅድም ያልኩህ እሱን ነው። አምጣ እኮ ኤች ጋውራ እሺ ላምጣ። ዴቭ አንተም አለህበት ወይስ አቋምን ቀየርክ? ኖ አቋሜን ቀይር አይደለም። ይሄ ንግግር የኢየሱስ ክርስቶስ ንግግር ነው የሚለውን ነገር እኔ ከመጽሐፍ ኢየሱስ ተናገር ይላል እዛው ላይ። ኢየሱስ እንደዚህ ያለ ምናምን ይላል መጽሐፉ ላይ። ምን ጥያቄው ነው አምጣ። ገርጣት ነው እንደሚናገረው እኮ በቃ አሁን አንተ ዴቭ አንተ የምትጠይቀውና ኤች የሚጠይቀው ይለያያል። ዴቭ አንተ እያልክ ያለው ከመነሻው ኢየሱስ እዚህ ጋር መናገሩ ራሱ እርግጠኛ አይደለንም ነው ያንተ ሀሳብ። ተረዳኝ አይደለም? ኤች ደግሞ እያለኝ ይቀበላል። እዚህ ጋር ያለውን ኢየሱስን ነገር ይቀበላል። ተናግሩታል ብሎ ይቀበላል። እኔ ያለኝን ደግሞ ልንገር። ኤች እያለ ያለውን ነገር እኔ በተረዳሁት መልኩ ልንገር። አታስተካክለው።
ኖ እሺ ድጋሚ ጠይቃችሁ ተቀባይነት አለው ነው። ሁለታችሁንም ድጋሚ ጠይቃችሁ በቃ ሁለታችሁንም ድጋሚ ኤች ይኸውልህ ኤች ነው እንትን ከዴቭ ካንተ ልጀምር። እዚህ ጋር ያለውን የኢየሱስን ንግር ትቀበላለህ ወይስ አትቀበላለህ? የምር ሆኗል ብለህ ትቀበላለህ ሁሉም ነገር? ኤች ወጣች፣ ኤች ወጣ። እሺ ሌላ ክርስቲያን እስቲ አንተ ዞላ ምን ላስቀስቲ ዞላ እንዳስገባት ዞላ የኮሜንት አርበኛ ናት። ዞላን ቆይ ትንሽ ኤች ዞላን ትንሽ ላዳክማት። ዞላ ይሰማሃል? ይሰማል። ሰላም ነው። ሰላም። ጥያቄ ነበረኝ ዞላ። አይ አንተ ጥያቄ ሁል ጊዜው ፖለቲካ ነው። ፖለቲካ መምህር እኮ ነው። እሺ ጥያቄ ልጠይቅህ። ኧረ አትጠይቀኝ፣ እኔ ልጠይቅህ። ጥያቄ ልጠይቅህ ዞላ። ዛሬ አግኝቻለሁ። እንኳን ሰላም መጣህ። ታገኘኛለህ። እውነትን እያጣጣ ህዝብንም ዛሬ ነው የተያዝከው። ተነክቶብሃል እኮ ተፈርግጦብሃል። እና አሁን ዛሬ ተይዘሃል ዞላ። እንኳን ደህና መጣህ። እንኳን ሪኩዌስቷን ተጫንካት። ሪኩዌስቷን አሁን አንተ የምትጠይቀው ስለምን ልጠይቅህ? ስለ እዚህ ጋር ይኸውልህ አንድ ጥያቄ የምጠይቅህ ይኸውልህ ዞላ ለጥያቄ የምትበቃ ሰው እኮ አይደለም እኮ ለመማር ነው። አንተ እንድታስተምረኝ ኮሜንት ላይ እኮ ኃይለኛ መምህር ስለሆንክ እንድታስተምረኝ ጥያቄ ልጠይቅህ ነው ዞላ። የምትማርበት መንገድም ትክክል አይደለም። እውነትን አጣመህ ጥያቄ ጠይቄህ ማለት ነው። ከዛ ታስረዳኛለህ ዞላ። ዛሬ በስተት ነው ድንጋይ ላይ ዋስጠት ነው ዞላ። ኢየሱስ ከመባጽን ጋር ለአንድ ሰዓት ያህል ተሳስሟል ብለህ ታምናለህ? ነገርኩህ እኮ አንተን ማስረዳት ድንጋይ ላይ ውሃ ማፍሰስ ነው። እዛው የማያስቡ የማያገናዝቡን ሰብስበህ ሁልጊዜም ፖለቲካን ስራ። ይኸው አንተ አስረዳኝ የተወሰነ። እኔ ብቻ እኮ አይደል የምታስረዳው፣ ታች ላሉትን ጭምር ነው የምታስረዳው ዞላ። የመረዳት ፍላጎት ያለ አይነት ሰው አይደለማ። ብዙ ጊዜ አየሁ እውነትን እየገለበት ወደ ውሸት እያመጣ ፖለቲካን የምትሰራ ሰው ነው። አይደለም ምንም የማያውቁ ሰዎች። እሺ በቃ ስለ አምላክ ስንት አምላክ አለ ዞላ? እሺ ስንት አምላክ አለ ዞላ? ነገርኩህ እኮ እኔ በመጀመሪያ የኔን ሀሳብ ስማና ከዛ እንጠያየቃለን። እሺ አንተን ሀሳብ ልስማሽ። ቁጭ እንዳልክ ከማን መጀመር ፖለቲካ እዚህ ጋር ለመስራት ቁጭ እንዳልክ ከማን የማውቀውን ነገር ለማስተላለፍ እየተቀመጥኩት ሌላ ነገር። አንተ በመጀመሪያ ደረጃ ክርስቲያኖችን መጽሐፍ ገልጠህ እያነበብክ አላስፈላጊ ነጥቦችን እያነሳህ የምትንቀሳቀስ ሰው ነህ ለፖለቲካው ዓላማ ስትል። ምንም ነው ውስጥ ግን ሀሳቤን ለማስተላለፍ ብቻ ነው። እሺ ዞላ አይደለም። እስኪ አንተ ስለ እስልምና ተጠየቅ። ስለ እስልምና ያለህን እውቀት ረዳ ጠያቂ ሆነህ ትመጣለህ እኮ። እኔ ደግሞ እንዴት መሰለህ ስለ እስልምና አወራለሁ ገባህ? ነገር ግን መጀመሪያ ላይ አንድ ሰው የታሰረበትን ቦታ ካላወቀው አስቸጋሪ ነው ገባህ? እኔ የታሰራችሁበትን ነገር ማሳየት ነው፣ እስራችሁን መፍታት ነው አላማ። እንደዛ አይደለም። እንደዛ እንዳልሆነ እኮ ህዝቡ ተረድቷል እኮ። ለምሳሌ እንደታሰርክ ላሳይ። ያው ማርያም ሙሴ አግዛዋለች ስንት ስትል ሙሴ በትር ጥሎ ሲሆን ምናምን እንደዛ አግዛዋለች ማርያም። ነበረችስ በህይወት በሙሴ ጊዜ? እንደዚህ ብለህ ታምናለህ? አሁን አንተ ረዱትን ያልሰማን እባክህ ምን እንድትል እዛ ለማይረዱ ላሳየህ መጽሐፍ አታሳየህ። እስሩን ላሳየህ እኮ ነው። ለምን ፎከስ እንደማድረግ እስሩን ላሳየህ ነው። ማርያም ለምሳሌ አሁን ሙሳ ላይ ሰዓት እዚህ ያላችሁ ሙስሊሞች ሙሳ ላይ ሰላም ምናምን ነገር፣ ክርስቲያኖቹ ሙሴ ምናምን አሁን ባህር ከፍለዋል ምናምን ነገር። ማርያም አሁን 1000 ምናምን ዓመት በላይ ጋፕ አላቸው፣ አልነበረችም በህይወቱላ በሱ ጊዜ። ግን የኦርቶዶክሶች ምንድን ብለው የሚያምኑት ማርያም አግዛዋለች፣ በሷ ነው እንደዛ ያደርገው ነው የሚሉት። አሁን ይሄ ከዚህ በላይ ስራ አለ ዞላ? ለፖለቲካን ስራ ተውቀት ነው። ይሄው ማስረጃውን ከፍቼ ላሳይክ። ፖለቲካ ሳይሆን ማስረጃውን ከፍቼ ላሳይክ። ወጣች ዞላ። ማስረጃ ላሳያችሁ። እሺ ያው ማስረጃ ላሳያችሁ። ይሄው እንዚራ ስብሐት ላይ እንዚራ ስብሐት ይሄው በመምህር አምደወርቅ እስጢፋኖስ የተተረጎመው በነ መጋቢ አዲስ ሮዳስ ደግሞ ምን ሐሳብ ስለመጻፉ የተለያየ ሐሳብ የሰጡበት ነውና እዚህ ላይ ያው ብትመለከቱ ሙሴም ይላል ድንቃ ድንቅ ተአምራትን ባንቺ አሳየ ይላል። ያው በማርያም ተአምር ያሳየው በማርያም ነው የሚሉት። ከዛ ዘጸአት ምናምን ብሎ ይጠቅሳል ጥቅስ። ዘጸአት ላይ የሰራቸው ተአምራቶችን በማን ያሳየው ነው የሚሉት? በማርያም ያሳየው ነው የሚሉት። አሁን ይሄ በጣም ከባድ ስህተት ነው። በጣም ከፍ ያለ ስህተት ማለት ነው። ሲጀመር አልነበረችም ሁላ ከናካቴው ማለት ነው። ማገዙን ተውት፣ አልነበረችም እሷ በህይወት የዛኔ
እንኳን በሷ ሊሰራ ቀርቶ ማለት ነው። ሙሴ ቢያያቸው ምን ይላቸዋል? አሁን ይሄ መጽሐፍ ሙሴ ቢያነበው ምን የሚላቸው ይመስላችሁ? አይከብድም? በጣም ከባድ ነው። የአምላክን ስራ ለማርያም የተሰጠበት ነው። ይሄንን ለማጽዳት ነው እኔ የተቀመጥኩት እንጂ የምን ፖለቲካ ነው የምትለው? ወርቅነህ አለ። ወርቅነህ ላስገባው እስቲ። ኤች ደንበኛ ስለሆንክ ነው። እሺ ኤች እንትን ያልኩሽ አዳዲስ እንትን የሚሉትን እንትን ያልኳቸው ነው። እሺ ኤች እንዳይከፋክ ችግር የለውም። ወርቅነህ ነው። ወርቅነህ ገብተሃል። ወርቅነህ ገብተሃል። ቀጥል። አብዱ እንዴት ነህ? ሰላም ነው ወርቅነህ። ከየት ነህ ወርቅነህ? አብዱ ይሰማል አለን። ይሰማል። ቀጥል። ከየት ቤተ እምነት ነህ? ሻዳ ልጅ ነው የመጣሁት። ሻዳ ልጅ ነው አብዱ። ከየት ነው የመጣሁት? ይሰማል። ከየት ቤተ እምነት ኖ አሁን ሃይማኖታዊ ትምህርት እያስተማርክ አይደለ ወይ? ያስተማርክ ስለሆነ ትምህርት በቂ አጥጋቢ ስለሆነ አሁን እኔ ሻዳ ልጅ ነው ሻዳ መያዝ ፈልጋለሁ። ከምን ባግራውንድ ነው? ምን ተምረህ ነው ሻዳ የምትይዘው? ከምንሻው ወርቅነህ ምን አልከኝ? እሺ እኔ እንደ ሌሎች መስያችሁ ነው። ቆይ አሁን እኔ ደግሞ አንድ መድኃኒት ነኝ። እሺ ቆይ ሻሃዳ አስይዝሃለሁ። ቆይ ግን መጀመሪያ እኔ አንድ ማድረግ የምፈልገው አንድ ነገር ልንገርህ። አንድ ነገር መጽሐፍ ቅዱስ ላይ ኢየሱስ የሚከተለውን ተናግሯል። መንፈስ ቅዱስን የካደ ሰው ማለት ነው በዚህኛውም ዓለም በሚመጣውም ዓለም ኃጢአቱ አይሰረይለትም ብሏል። የሰው ልጅ ላይ ተናገረ ኃጢአቱ ይሰረይ፣ ግን መንፈስ ቅዱስ ላይ ተናገረ በዚህኛውም በሚመጣውም ዓለም ኃጢአቱ ይቅርታ አይደረግለትም ብሏል። ስለዚህ እኔ ቼክ ማድረገው በዚህ ነው። ስለዚህ አንተ መንፈስ ቅዱስ አምላክ ማለት እንደሌለ ትናገራለህ። አዎ አሁን አንተ ከክርስትና መውጣትን ማወቅ መንፈስ ቅዱስ አምላክ አይደለም ብለህ ትናገራለህ። ቆይ አንዴ ክርስቲያን ነበር አንተ ከዚህኛውም ከዛኛው ዓለም ትወጣለህ ማለት ነው። እኔም ጋር ሙድ ፖለቲካ ሰራለሁ ብለህ ከሆነ ችግር አብረን ነው የምንጠፋት። ተረዳኝ። ከመንፈስ ቅዱስ አስወጣህና ከዛ እንትን ስለዚህ መንፈስ ቅዱስ አምላክ አይደለም ብለህ ተናገር። ነገር አስቀድሜ ነገር እዚህ ያላችሁ ሰዎች መንፈስ ቅዱስ መንካት አልፈልግም። ዝም ብዬ እኔ የመጣሁት ሻዳ ለመያዝ ነው። በቃ አሁን አንቺ እኮ ከየት ቤተ እምነት ነበር አንተ? ክርስቲያን ነበርክ? አንዴ ክርስቲያን ነበርክ አንተ? ወርቅነህ ከዚህ በፊት እንዴ አንተ አሁን ይኸውልህ እኔ ያልኩህን ነው እኮ ማድረግ ያለብህ። ሻዳ ልጅ ነው አልኩህ። ሻዳ እናስተምራለን እናስይዝማ እኛ ዝም ብለን እናስይዛለን እንዴ? የሆነች ዝም ብዬ ሻዳ ይዛለሁ ምናምን ነገር ዝም ብሎ እንደዛ አይሆንማ። እኔ እንደዛ ሌሎች ጋር ሊሆን ይችላል። እኔ እንደዛ አልቀበልም። እኔ እንደዛ ከየት ቤት ባክግራውንድ ምንም ሳታበል ሻዳ ይዛለሁ ዝም ብለህ ላይ ልባበል ከፈለክ። ግን አሁን እኔ እንደ ማወቅ ፈልጋ ከመጣ ጋር እኔ ማወቅ ፈልጋለሁ ማለትም ምን ላይ ነበርክ? ለምንድን ነው እስልምና የተቀበልክበት? ምክንያቱም ሊጠራልህ ይገባል። ስለዚህ ክርስቲያን ነበረ፣ ባክግራውንድ ክርስቲያን ነበረ። ወርቅነህ ክርስቲያን ከነበርክ መንፈስ ቅዱስን ተሳድበህ ነው ሻዳ ማለት ነው። አይደለም እኮ ትምህርትሽ ሁሌ ይኸውልሽ ትምህርት ተመችቶሽ ነው። ሁልጊዜ ትምህርትሽ ፐርፌክት ስለሆነ እውነታ ስለሆነ ማለት ነው ተመችቶሽ ነው ሻዳ። አዎ ያ ኦፍ ኮርስ ትምህርትሽ ስለተመቸኝ እኔ ደግሞ በቀንም ጭስ ስለሆንኩ ነው ሻዳ መያዝ ፈልጋለሁ። እኔ ራሱ በጣም ስለተመቸኝ ሻሃዳ ላስይዝ ነው። ለዛ ምን መሰለህ መጀመሪያው ስታንዳርድ የኔ አንድ ሰው ሻሃዳ ከመያዙ በፊት ምንድነው መሰለች ማድረገው ክርስቲያን ከነበረ መንፈስ ቅዱስን እንዲሳደብ አድርገዋለሁ። ገባ? ምክንያቱም ተመልሶ ጌም እየተጫወተ ከሆነ ህይወቱ ላይ ጌም ስለሚጫወት ማለት ነው። ምክንያቱም ኢየሱስ ተናግሯል፣ በሰው ልጅ ላይ የተናገራችሁት ኃጢአት ይሰረይላችኋል፣ መንፈስ ቅዱስ ላይ የተናገራችሁት ግን በዚህኛውም ዓለም በሚመጣውም ይቅርታ አይደረግለትም ብሎ የዘላለም ኃጢአት ነው ብሎ ተናግሯል። ነፍስ እያወቀ ከተሳደብክ ማለት ነው። ስለዚህ አንተ አሁን ከክርስትና ለቅ ይወጣ ውሸት ነው ብለህ አይደል የምታምነው? ስለዚህ መንፈስ ቅዱስ አምላክ አይደለም ብለህ ተናገር። ከዛ ሻሃዳ ሲይዛለሁ ቶሎ በል። ኖ እንደዚህ ይሄማ የሌላውን እምነት እንሳደብ ይሄ ጥሩ አይደለም ማለት አንቺ አሌክስ እኔ እንደዛ አይደለም። መንፈስ ቅዱስ አምላክ አይደለም ብለህ ተናገር ነው ያልኩህ። ሌላ እኮ ተሳደብ አልኩህ። መንፈስ ቅዱስ አምላክ አላውቀውም፣ መንፈስ ቅዱስን አምላክ አይደለም በል አለቀ። እንደዚህ ማለት ነው። ይሄ እኮ መካር ነው። ልክ እንደ መካር ነው። ለምን እንደዛ ሳይሆን እኔ አዳምጠኝ። በእስልምና እንደዛ ነው። ይኸውልህ ወርቅነህ በእስልምና እንደዛ ነው። ላኢላሀ ኢለላህ ስትል ከአላህ በቀር በእውነት የሚመለክ አምላክ የለም ነው የምትለው። ሌሎችን ክደህ ነው። ገባህ? በሌሎቹ በሐሰተኞች ትክዳለህ ኦፍ ኮርስ። ስለዚህ
እንዴ ሌሎቹ አምላክ አይደሉም ብለህ መናገር ካልቻልክማ ከመነሻው ለምን እስልምናን ትቀበላለህ? ስለዚህ እስልምናን የምር መቀበል ከፈለክ ከመንፈስ ቅዱስን ክደህ ጀምራ ምን ችግር አለው? በደንብ ክርስትና ላይ የክርስትና ተመልሰህ እንዳትገባ አድርጌ ነው በዚህ ማመጣ። መንፈስ ቅዱስ አምላክ አይደለም ብለህ ተናገር። እኔ ቀልደኛ ጭስ እኔ ህፃን ልጅ አድርጋለሁ። ዞሮ ዞሮ አብዱ አዳምጠኝ እሺ አንዴ። አንቺ አሌክስ እኔ አለማየሁ እኔ አሌክስ ነኝ አንተ አለማየሁ ነህ። እኔ አሌክስ ሆኜ አንተ አለማየሁ ነኝ። አሌክስ ሆነ እኔ አለማየሁ አይደለም። ቀጥል ሞክሪዋ። እኔ ወላሂ ሻሃዳ ሲዛለሁ መንፈስ ቅዱስን ከካድክ። ምክንያቱም መመለሻን አበላሽተህ ስለምትወጣ ይሰማል አይደል? ይሰማል። ለምን ትደክማለህ? ሻሃዳ መያዝ የፈለገው መንፈስ ቅዱስን አላቀውም ብለህ ተናገር። አስቀድሜ ነግሬያለሁ። ኢየሱስ ይቅርታ መቼም የሌለበት ኃጢአት ነው ብሏል። ይቅርታ የለውም ብሎ ተናግሯል። በደንብ እርግጠኛ አሁን መንፈስ ቅዱስን አላቀውም ብለህ ተናገር። እኔ አሁን የፈለኩት ቆይ መጀመሪያ ሻሃዳ ታዘኛለህ አታዘኝም? እኔ የምሳደብ የሰው እንትን አልነካም አልኩህ እኮ። ታዘኛለህ አታዘኝም? ለኔ ብቻ ንገረኝ። ለኔ አሁን ኢየሱስ አምላክ አይደለም። ሌሎችም አምላክ ተብሎ የሚመለኩ አካላት አምላክ በእነዚህ አንዴ በጣዖታት ክደህ ነዋ፣ በሌሎች በውሸት በሚመለኩ አካላት ክደህ ነዋ ወደ እስልምና የምትገባው። እስልምና በራሱ እኮ ትክክለኛውን አምላክ ማብክና ሌሎችን መካድ ነው ከናካቴ በዚህ መልኩ። ስለዚህ መንፈስ ቅዱስ አምላክ አይደለም ብለህ በዚህ መካድ ይኖርብሃል። ተረዳኸኝ? ስለዚህ አሁን እኔ ሻሃዳ ለመያዝ መንፈስ ቅዱስን ተሳድቤ መሆን አለበት ማለት ነው? ሳትሳደብ መሳደብ አይጠበቅም። መንፈስ ቅዱስ አምላክ አይደለም፣ የሂንዱይዝም የሚመለከው አምላክ አይደለም፣ ሌላም ሃይማኖት የሚመለከው አምላክ አይደለም። እንደውም የሌሎቹን ተውን እንዳይደክምህ የመንፈስ ቅዱስን ብቻ አድርግልኝ። ኢየሱስ ተናግሯል። ለዛ እኮ ነው። ኦኬ እንደዛ ከሆነሽ ለማንኛቸውም ካላስ ያስገኝ አመሰግናለሁኝ። ምንም ማለት ትምህርታችሁ የውሸት ነው ማለት ነው። እኔ ደግሞ አምኜ ነበር የገባሁት። ጭስነኛ ነኝ አንቺ አሌክስ ነሽ፣ እኔ አለማየሁ መስሎሽ ነው መስየሽ ነው። ትምህርትሽ ፎልስ ነው ማለት ነው። አንቺ ሌባ አጭበርባሪ ነው። በጣም እንደተማርኩ በዚህ ማሳየት እችላለሁ። አስቀድሜ ማስጠንቀቂያ ሰጥቼ ነው። ያው እዚህ ጋር ተመልከት። ኢየሱስ ተናግሮ አንዴ ተረጋጋ፣ ወርቅና አንዴ ተረጋጋ፣ አንዴ ወርቅና ተረጋጋ። አንቺ ጭስ ልትሆኝ ማለት ነው። እኔ ላይ ጭስ ልትሆን ነው። ይኸውልህ ማቴዎስ ወንጌል ምዕራፍ 12 ላይ ኢየሱስ ስለዚህ ይላቸዋለሁ ኃጢአትና ስድብ ሁሉ ለሰዎች፣ ነገር ግን መንፈስ ቅዱስን የሰደበ አይሰረይለትም ተብሏል። ክርስቲያን ከነበርክ እኔ ሻሃዳ ሲዛለሁ መንፈስ ቅዱስ አምላክ አይደለም በል። ይኸውልህ ለዘላለም ነው ኃጢአት የሚሆንብህ ለዘላለም ማለት ነው። ኢየሱስ ተናግሯል። እኔን ከሰደባችሁ ባናት ተተከል። ማንም እኔን ሊሸውደኝ አይችልም። ብራ በ10 እጥፍ ቀድማችሁ ባናት ተተከል። እንዴት ተሳደባለሁኝ? ሳልሳደብ መያዛችሁ ተተከል። እኔ ሌሎችን ክደ ነው ለዛ የለመዳችሁ እዛው እምታነቁረው ደንቆሮና አደንቁረሽ ኩክኒያ እኔ ላይ ልጨስ ወርቅን አሁን ኢየሱስ አምላክ ሸርሙጣና ወደ ውይይት ላይ እንግባሽ። አይሻ እኛ ጭስ ነን ብሮ ተበዳ እባክህ ሌባ ነው እባክህ እንደዛ ጭስ ነን። እንዲህ ማን አሰቃይ ውሸት ነው ማለት ነው። ማቃይታ ውሸት ነው ማለት ነው የምታስተምር በቃ እንደዚህ ልትይ ነበራ መጨረሻ ላይ። ሌላም ካለ እኔ ላይ ድራማ ለመስራት እንዳትሞክሩ እሺ። ገባቸው በደንብ ነው የማውቅበት። እንዳትመለሱ አድርጌ ነው ወደዚህ ማስገባችሁ። የሁሉንም ሃይማኖት ባይዘው ብመጡ እንደዛ እንዳታርጉ አድርጌ ነው። ገባቸው። አሁን ጀለስ ሻሃዳ ካሲያስኩት በኋላ ይሰድበኝ ነው የፈለገው። እኔ ደግሞ ምን አደረኩኝ? ገባቸው። መጽሐፍ ቅዱስ ላይ ኢየሱስ የተናገረው ንግግር አለ። ምን አለ መሰላችሁ? ይኸው ኢየሱስ ተናግሯል። ምን አለ? ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል፣ ነገር ግን መንፈስ ቅዱስን ለሰደበ አይሰረይለትም ማለት። የሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል፣ በመንፈስ ቅዱስ ላይ ግን የሚናገር ሁሉ በዚህም ዓለም ቢሆን በሚመጣውም ዓለም ይቅርታ አይደረግለት ይላል። ስለዚህ እቺን ትሳደብና ትወጣለህ። ለድራማ ወርዝ ጋህን እንግዲህ በሃይማኖትን ሙሉ በሙሉ ለቀ መውጣት እንትን የሚል ከሆነ ድራማ መስራት ይችላል። ግን እችኛዋ ግዴታ ናት። እንደዚህ መድኃኒታችሁ ነው። እሺ ያጀማ አንድ ቪዲዮ አለ፣ ሼር ሪፖስት አድርጋችሁ ተመለሱ። እሺ አንድ ቪዲዮ አለ፣ ገብታችሁ ሼር ሪፖስት አይታላ። ምን አይነት ሰዎች እንደሚመጡ በሃይማኖት ልታፍር ይገባል። ባይዘው ተመልከት ምን አይነት ሰዎች እንደመጡ ድራማ ለመስራት እንደመጡ። እስከ ዘላለም በሃይማኖት ያለፍ እኮ እንደዚህ አይነት ድራማ የሚሰሩ ወንድሞችን ተመልከት። አይታል አሁን ድራማ ለመስራት ነው የመጣው። ፐርሰናል ነገር እኔ ብዙ አይመለከተኝም እኮ እንዲህ የራስህን ኮሚኒቲዎችን ነው ያሳየው። እሺ ሰለሞን ከየት ቤተ እምነት ነህ ሰለሞን? ኦርቶዶክስ። ስንት ጌታ ነው ያለው በኦርቶዶክስ?
አንድ ሶስት ጌታ አለ ከተባለ ትክክል ነው። ትክክል ነው። ግን ሶስት ጌታ አለ ከተባለ ታርጌቱ ይለያል። የስራ መደባቸው ማለት ነው እኮ። ሶስት ጌቶች አሉ ማለት እችላለሁ እኔ አለ ትችላለህ። ሶስት ጌቶች ካሉ ተነጣጥለው ነው ጌታ የተባሉት አይደለም። ካልተነጣጠሉ ሶስት ጌቶች ለምን ይባላሉ? ሶስት ጌታ እኮ አይደለም፣ ሶስት ጌቶች ነው የሚለው። ሶስት ጌቶች የሚል የለም ሲጀመር። በቃ ሶስት ጌቶች የሚል የለም ብሎናል። ሶስት ጌቶች የሚለውን ላሳይክ። አንተ በምትለውማ እኮ ሊል ይችላል። አንተ በምታስበው እኮ ሊልህ ይችላል። አንተ የምታወጣው መጽሐፍም ትክክለኛ ነው። አሳፈረ ንገረኛ። ሶስት ጌቶች ይባላል ወይስ አይባልም? ሶስት ጌቶች ይባላል ማለት ነው። አንተ እኮ አንተ አካልክን ብትለካው እኮ አሁን ሶስት ነህ። ለምን ብትል አንድ ስጋ አለህ፣ አንድ ነፍስ አለህ፣ አንድ እስትንፋስ አለህ። ይሄ እንደምረ በሶስት አንተ የምታካፍላቸው ሶስቶቹ ለየራስ ነው። ሶስት ሰው አልላቸው ማለት ሶስት ሰዎች አልልማ። እሱን ገንጥዬ ሶስት ሰዎች አልልማ። ሶስት ሰዎች ካልኩማ ሶስት ሰው እንዳለ ለምሳሌ እጄን አንገቴን ምናምን ዳቴ ያው አንገት አንድ እጅ ብዬ ሶስት ሰዎች እንደዚህ አልልማ አይባልም። ሶስት ሰው ሲባል ሙሉ ይዞ ነው። ስለዚህ እዚህ ጋር አብ ወልድ መንፈስ ቅዱስን ይዤ ሶስት ጌቶች ማለት እችላለሁ ወይ ነው ጥያቄ። ሶስት ጌቶች ማለት አትችልም። የምትችል አንድ ጌታ ነው። ሶስቶቹ ግን በቃ ብልቁ አንዴ ቻርጅ ልሰካ ስልኬን አንዴ። አንዴ እሺ አንዴ ልሰ እሺ ሶስት ጌቶች አይቻልም ያልከኝ ሰለሞን? ይቻላል ወንድሜ። ሲጀመር ማለት ነው አንተ በጥቅሉ ማለት ነው ለማሳወቅ ነው ወይስ ለማወቅ ነው? ከዚህ ቦታ ያለ ይኸውልህ ሶስት ሰዎች ይባላል ወይስ አይባልም? ሶስት ጌቶች ይባላል ወይስ አይባልም? ለማሳወቅ ነው ለማወቅ ያለህ በቦታዎች ንገረኝና እኔም ልመልስልህ። ለማወቅ ነው ያለኝ። ለማወቅ ከሆነ አንተ መጽሐፉ ከእጅህ አለ፣ እያየህ ነው፣ እያሳየህ ነው። ትክክለኛ መጽሐፍ ይሁንም አይሁንም አናቅም። መጽሐፍ ቅዱስ ትክክለኛውን አምጣ ድረስ አታመጣም። አሁን ግርላቶችን ነው ሰብስበህ የውሸትም የእውነትም የተጨመረበት። እኔን ለምን አትስደበኝ? እኔ ሳይሆን ማለት ነው ይሄ በዚህ ነው ትላለህ። ይሄ አይደለም እኮ ማስረጃ። መጽሐፍ ቅዱስ ትክክለኛ ነው አምጣ አቅርብ። ከዛ ችግር ካለ እሺ እዚህ ያላችሁ ሰዎች አንድ ቪዲዮ አለ ያጀማ ገብታችሁ ሼር ፖስት አድርጋችሁ ተመለሱ። አንድ አስፈላጊ ቪዲዮ አለ። እሺ እዚህ ያላችሁ ሁላችሁም ደርሳችሁ ነው። አይ ቲንክ እንትን ኮፒ ሊንክ አላደረግን አይሄድም። እሺ ቪዲዮዎች እንደዛ ማናረጋቸው ከሆነ አይሄዱም። ለዛ ሁላችሁም ደርሳችሁ ተመለሱ። አንዴ ሁላችሁም ደርሳችሁ ሼር ፖስት አድርጋችሁ ተመለሱ። አስፈላጊ ቪዲዮዎች ናቸው። ሁላችሁም እዚህ ያላችሁ አስፈላጊ ቪዲዮዎች ናቸው። ሁሉም ማለት ነው አስፈላጊ ስለሆነ እንደዛ አለ። እሺ እንትኑን ንገረኝ፣ እንትና መልስን ንገረኝ፣ የመጨረሻ መልስን። መጽሐፍ ቅዱስ አምጣና ከመጽሐፍ ቅዱስ የፈለግከውን ጠይቀኝ። የምችለውን ያን ያለው ሶስት ጌቶች ይባላል ወይስ አይባልም? እኔ እኮ ጥያቄ ሶስት ጌቶች ይባላል ወይስ አይባልም ነው እኮ ጥያቄ። ይባላል አልኩ። ሶስት ጌቶች ይባላል። ሶስት ጌቶች ነው ያሉት። ሰውዬ አሁን አንተ እኮ እያሰብክ ያለህ ማለት ነው። አንተ እያሰብክ ያለህ እኔን አንተ ብለህ ለምን አንተ አልኩህ እያልከኝ ነው የሚመስለኝ እንጂ ይኸውልህ እኔ አንተ እናንተ እኔ አንተ ምናምን የሚባባሉ ሶስት ጌቶች ነው ያሉት። አንተ እኔ እናንተ እንዲህ የሚባባሉ የሚያወሩ ሶስት ጌቶች ነው ያሉት። ስለሚያወሩ እኮ አይደለም፣ ስለ ጌታ አይደል እያወራ ነው ያለ። አንድ ጌታ እኮ ጌቶች እኮ አንድ ጌታ። እሺ ይሄ አንድ ጌታ አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው። ሶስቱም አንድ ናቸው። ሶስትማ ለየብቻ ሶስት ጌቶች ተባሉ። ለምሳሌ አንተ አለህ ልበልህ፣ እናት አባቶች ስም አወጥተውልህ ሊሆን ይችላል። አባት ለብቻ ሊያወጣልህ ይችላል፣ እናትህም ልታወጣልህ ትችላለች። የጎረቤት ስምም ሊኖር ይችላል። ሶስት ለምሳሌ ማለት ነው ሊኖርህ ይችላል። ያነ ሶስቱ ስም ግን የሚጠራህ አንተን ነው። እና አንተ ሶስት ነህ ምናምን። አሁን ይሄ የተሳሳተ ምሳሌ ነው። ምክንያቱም አብ ወልድ ለምሳሌ አብ ወልድ አብ ወልድ መንፈስ ቅዱስ የሚለያዩት በስም ደረጃ አይደለማ። በስም ለምሳሌ አንዱን ፐርሰን ነው አብ ወልድ ተብሎ የሚጠራው። አሁን ይሄ እኮ ኦንሊ ጂሰስ ራሳቸውን ነው እንኳን ኢየሱስም አብ ነው። ኢየሱስ አብ ነው። ስለዚህ ይሄው የሰጠው ምሳሌ አለ አይደለ? አንተ አንድ ነህ። እናት የተሳሳተ ምሳሌ ነው። ይሄ ምሳሌ ተቀበለ። ይሄ የተሳሳተ ምሳሌ ነው። ይኸውልህ አብ ወልድ መንፈስ ቅዱስ በስም ነው የሚለያዩት። ለምሳሌ አንድ ፐርሰን ሆኖ ልክ እንደ ኦንሊ ጂሰሶች ኢየሱስ ራሱ አብ ነው። በአካልም በግብርም አንድ ናቸው። በአካልም አንድ ናቸው። በአካል ሶስት በመለኮት አንድ። በአካል ሶስት ናቸው። ስማ እንትና
ሰለሞን በአካል 3 ናቸው። የእናንተ እምነት እንደዛ ነው። ታዲያ በአካል 3 የሆኑት እኮ ማለት አብ ወልድ መንፈስ ቅዱስ እኮ ነው። ይሄ ማለት ነው ምሳሌውን እኮ እየሰጠሁ ነው። ስም እኮ አይደለም የተቀያየረው ሰለሞን፣ ስም ሳይሆን የተቀያየረው ከመነሻው ፐርሰኑ 3 ነው። ከመነሻው እኔ ብለው የሚያወሩት 3 ናቸው ከናካቴው ከመነሻው በዚህ ይለያያሉ። ሶስቶቹ ለየራሳቸው ነው የሚያወሩ ብለህ ነው የምታስብ አንተ እኮ ሶስቱ እኔ ብለው በደረቆ አመለካከትህ እኮ አንተ የምትለው እኮ ገብቶኛል። 3 ስም አላቸው። 3 አይነት ቃላት ማውራት የሚችሉ በደንብ አስታኪ ለእች አቀብላለሁ። ይኸውልህ ሰለሞን ለምሳሌ ሰለሞን ቆይ አንዴ የሆነ ነገር ላስተካክል። ሰለሞን 3ቱም እኔ ብለው ካወሩ 3 አምላክ ነው የሚሆኑት አይደል? ለየብቻቸው እኔ ብለው ካወሩ አንተ እንደምትለው ልክ እኔ ብለው ካወሩ ለየብቻቸው 3 አምላክ ነው የሚሆኑት አይደል? አንተ እንደምትለው እኮ ነው እያልኩ ያለው እንጂ እነሱ እንደሚሉት ብያለሁ እኮ እነሱ እንደሚሉት አይደለም። እኔ እንዳልኩ ለምሳሌ አብ ለብቻው እኔ ብሎ የሚያወራ ከሆነ ወልድም እኔ ብሎ የሚያወራ ከሆነ መንፈስ ቅዱስም እኔ ብሎ የሚያወራ ከሆነ 3 አምላክ ነው የሚሆኑት አይደል? እኔ ብለው አወሩማ እኮ ካወር እኔ በምናገር እነሱ ብለዋል አላልኩም እኮ። እኔ በምናገረው እኔ ብሎ አብ የሚያወራ ከሆነ ወልድም እኔ ብሎ የሚያወራ ከሆነ የየራሳቸው እኔነት ካላቸው 3 አምላክ ነው የሚሆኑት አይደል? እሺ አይደል? እሺ ነው እንደ ስላሴ ይሄ ነው ትምህርቱ። ስላሴ ይሄ ነው በቃ ትምህርቱ። ስላሴ ይሄ ነው ትምህርቱ። አብ ወልድ መንፈስ የየራሳቸው እኔነት አላቸው። እሺ አብ ለብቻ ያወራው ነው ወልድ ያወራው ለብቻው እኔ ብሎ አወሩም 3ቱ እኔ 3 የየራሳቸው እኔነት የላቸውም። በስላሴ ትምህርት አላቸው ግን 3 አምላክ ናቸው ማለት አይደል? በእሱ እኮ ጨረሰ እኮ እኔ ብለው 3ቱ እኔ ካሉ 3 አምላክ ነው አለ እሱ። አንተ በጣም የተበረዝከው ልጅ ነው። እኔ ብለው እኮ የሚያወሩት ነገር የለም አይደለም ብሩ አንድ ያዳም በቃ አሁን ሰለሞን ይኸውልህ አንድ ነገር ሰማክ። ይኸውልህ ሰለሞን አሁን እኔ ብሎ አብ እኔ ብሎ ሲያወራ ወልድ ነው እያወራ ያለው ሰለሞን። አብ እኔ ብሎ ሲያወራ ወልድ ነው እያወራ ያለው። ሶስቱም እኮ አንድ ናቸው። ታዲያ እኔ ነው ዞሮ ማለት ነው። ማን ነው እያወራ ያለው? ወልድ ይጠላው አይደለም ብራዘር። እንደዛ እኔ አልጠየኩላትም። አብ ሲያወራ ወይኔ እንደዛ አላልኩም። ነው ሶስቱ ሆኖ ማለት እኮ ሶስቶቹ እኔ ያወራሁት ለብቻ ነው ያን ያወራው ለብቻ ነው የሚይዙት ብለህ እያሰብክ እኮ ነው አንተ። አይደለም እሺ፣ አዎ ላሳይክ እንደዛ። ለምሳሌ አብ ወልድን ይህ የምወደው ልጄ ነው አለ። ይሄን የተናገረው ወልድ ነው። ይህ የምወደው ልጄ ነው አለ አብ። ማንን? ኢየሱስን። ወልድስ? ይሄንን የተናገረው አሁን መንፈስ ቅዱስም ወልድም አይደለም አብን የተናገረው። ይሄንን ወልድ ምን አለው ታዲያ? ወልድ ምን አለው? እኔ አይደለም ስለዚህ ንግግር ነው። አሁን አብ ራሱን ችሎ ይሄን ንግግር ተናገረ ለብቻው ማለት ነው። አንተ የምታስበው እኮ ለብቻው ተናገረ። ለብቻው ተናገረ። ይሄን ተናገረ። አንተ ብቻህን ካወራ ታስተማችራለህ። እኔም እያወራሁ አንተ እያወራ ከሆነ እየተሰማማን አይደለም። አዳም እኔ ልሰድበኝ ጸጥ ስለ እኔ ነው የምትናገር። እኔን ተወኝና መልሱ መልስ። ለምሳሌ አብ ለብቻውን እዚህ ጋር አወራ። አንተም እኮ በአምላካችን ቁመህ ያለ አንተ እኮ ማለት ነው። አንተ የምታወራውንም እኮ ሰጥቶህ እያወራህ ያለው አምላካችን ኢየሱስ ክርስቶስ ነው እንጂ አንተ በራስህ እኮ ራስህን መርተህ እየሄድክ አይደለም። ወይም ደግሞ አለ አንተ እያወራህ አይደለም። ኢየሱስ ራሱ ጠይቀህ ማለት ነው። ጭራሽ የምትሄድበት ይጠፋል። ኢየሱስ ህይወት ተቀብሎ ነው እንትና ሰለሞን ህይወት ተቀብሎ ነው ኢየሱስ ራሱ ከአምላክ ተቀብሎ። ላሳይክ ማስረጃ። አቤት ማስረጃ ትፈልጋለህ? አሳይ እስኪ። እሺ ላሳይክ። ለወልድ ራሱ አብን የሰጠው ህይወት መጽሐፍ ቅዱስ አውጣ። መጽሐፍ ቅዱስ ላይ ያሳይ። እሺ ያው ዮሐንስ ወንጌል ምዕራፍ 5 ቁጥር 26 መጽሐፍ ቅዱስ ዋና ገጽ ላይ ያሰፈኝ ላይ ይኸው ዮሐንስ ወንጌል ምዕራፍ 5 መውጫ ገጹ አሳታኝ ከበሮ የለም። ከበሮና አሳየ እስኪ መጀመሪያ። እሱን ማውረድ ምን ይከብደኛል ታዲያ ነኝ። እሺ ጠብቀኛ። እሺ ወረቀት ይኸው አወጣሁልሽ። በወረቀቱ ነው የምታምነው ማለት ነው። እሺ የኢትዮጵያ መጽሐፍ ቅዱስ ማህበር ይኸው ፓትርያርክ ዘምናምን ለሊቃነ ጳጳሳት ይላል። እንግዲህ መስመሩ ሙሉ አንብበው። በፓትርያርኩ የኢትዮጵያ ኦርቶዶክስ መጽሐፍ ማለት ነው። ከዛ ዮሐንስ ወንጌል ይድልክሽ። ዮሐንስ ወንጌል ምዕራፍ 5 አይደል? የለም ሄደ በቃ ልጁ። እሺ ሄዷል በቃ። እሺ ሌላ ክርስቲያን የላከ ካለ ላስገባ። ኃይለ ማርያም ይላል። ኃይለ ማርያም ይታባቱ ኃይለ ማርያም ያለው ይታባቱ። ይሄ ቀስሙ ራሱ ከባድ። ኃይለ ማርያም ኢማጂን ኃይለ ማርያም ብሎ ነው። እሺ ኃይለ ማርያም
ኃይለ ማርያም ገብታል። አቤት አቤት አቤት። ኃይለ ማርያም የማርያም ኃይል ከአምላክ ነው። እንዴት ነህ? ትሰማለህ? ኃይለ ማርያም ይሰማል ይሰማል። ኔትወርክ ይዘዋል አንተን። ኃይለ ማርያም አሁን አይሰማም? ይሰማል ይሰማል። እሺ ሰላም ናቸው? ሰላም ሰላም ነው። እሺ በጣም እየዘገየ ነው የሚደርሰው አይደል እንዴ? ያ ጀማ እየዘገየ ነው የሚደርሰው። ቆይ አስተካክዬ ልምጣሽ። እየዘገየ ነው የሚመጣው የሚደርሰው። እሺ ቆይ ክርስቲያን ላስገባ፣ አዲስ ገቢዎችን እናስገባ። ቆይ መጀመሪያ የሚል አለ። እሺ ክርስቲያን የጌታ ልጅ ሚላል እዚህ የጌታ ልጅ አንድ። ሌላ ማን ነው? የጌታ ልጅ የሚል አለ። እሺ ክርስቲያን ካላችሁ አንድ ቁጥር ጻፉ ከታች። ክርስቲያኖች ካላችሁ የጌታ ልጅ ምን ነበር? ኤቢ ቆይ ኤቢን አስገባዋለሁ መጨረሻ ላይ ነው አስገባው ኤቢ። እሺ የጌታ ልጅ ወይ ብራዘር እንዴ በጌታ ነው አማን ነው አለ። የሆነ ጥያቄ ልጠይቅሽ ነበር። ቆይ መጀመሪያ በጌታ ነው ወይ? በጌታ ነው ወይ? ጥያቄ ልጠይቅ ዝም ብለህ ኔትወርክ ይቆራጣል። ግን መጀመሪያ በጌታ ነው ያልኩ። ኔትወርክ ይቆራጣል። ግን መጀመሪያ በጌታም ልሁን በምንም ልሁን ጥያቄ ጠይቅ። መልሴ መንተ ካንተ ጋር አንተ መመሳሰል አለበት። አምኖናል። ተመለስ እኮ አሳያዬ ነው መልስ። አንተ በነብዩ መሐመድ በአላህ ታምናለህ? አዎ አምናለሁ። ግን ርዕስ ልታስቀይረኝ ነው። ስለ ኢየሱስ እያወራሁ ርዕስ ልታስቀይረኝ ነው። አይ አይደለም። አንድ ጥያቄ ጠይቅ። በእናንተ ሃይማኖት ስህተት አለ የለም? በእኛ ሃይማኖት ስህተት የለም። እሺ ስህተት የለም? አዎ ግን መጀመሪያ ስለ ኢየሱስ እናወራና ትጠይቀኛለህ። ነው እሺ የጌታ ልጅ። አይ አይደለም። እባክህ ሁሉም ሃይማኖት ስህተት አለ። እባክህ ሁሉም ውስጥ ስህተት አለ። ማንም የማንንም ሃይማኖት ገብቶ የመኮንኮን መብት የለውም። እኔ ትክክል ነኝ ብለህ ደግሞ ራስን አደምድም። እኔ እንደ ወንድምነት መመክረህ እኛ ቤት ውስጥ ምን አይነት ስህተት አለ፣ እስኪ ከቁርአን ያላነበብኩት ምን አይነት ስህተት አለ ብለሽ ራስሽን ገምግም። ከራስ ነው የሚጀምረው። አሁን ለምሳሌ እፎ የሚያነሳቸው ሀሳቦች አሉ። ከሱ ጋር ደግሞ ተመካከርና አንተም በራስህ ንጹህ ልትሆን ትችላለህ፣ እሱም በራሱ ንጹህ ሊሆን ይችላል። እንደው ሰው ይዘናል። እኔ ምን አጠፋው ብለህ ራስህን ምክር። ሰው ይዘናል። እሺ የሚያወራ ሰው ወንድም ይዘናል። እሺ ጌታ የጌታ ልጅ ነው። አሁን አንተ ራስህን ወክለህ አንተው አባቢ እኔ የምረዳውን ነው በምትረዳው እኔ የምረዳው ነው። ገባሽ? አሁን እፎይ ይዛ የሚያወራው ነብዩ መሐመድ እንደዚህ ነው። እናንተ እንደዚህ ታወራላችሁ። እናንተ እያወራችሁ just like about the people country ታወሪ ኢትዮጵያ። ገባሽ አይደል? ገብቶኛል። እሺ አሁን አንተ እኔ በጌታ በኢየሱስ ክርስቶስ አምናለሁ። ገባሽ? አምላክ ነው ብለን የምታምነው ድብና አምላክ ነኝ ብሎ ተናግሯል ኢየሱስ። አባቢ ተረጋጊ። ለማንኛውም በጣም ነው የምወድሽ። እኔ ምንም ጥያቄ ላበዛብሻለሁ። በጌታ ኢየሱስ አምላክ እንዳለው ታውቃለህ? አምላክ አለኝ ብሎ እንደተናገረሽ ልጅ ወጣ። ይሄ የሚል አካውንት ገብተሃል። ይሄም ወጣ። ሌላ ሰው እናስገባለን። ኤምኤፍ ሚላል ኤምኤፍ ላስገባ እስቲ። ኤምኤፍ እሺ ኤምኤፍ ገብተሃል ወይም ገብተሻል? ኤምኤፍ ሄሎ። እሺ የለም
እሺ ትምህርቱ ላኪያሽ ቆይ ኤቢን ላስገባውን ኤቢን አስገብቼ ማለት ነው። ኃይለኛ ነገር ነው ማስጀምራቸው ኤች እና ኤቢን ማለት ነው። ኤቢ ይገባል። ሁለቱን የሚያወሩት ናግባ ኤቢ ይሰማሃል? ይሰማል። ኤቢ አለን። ኢየሱስ ከመባጽዮን ጋር እንትን ተሳስመዋል ይላል ይሄ መጽሐፍ። ገድለ መባጽዮን ትቀበላለህ? ከክርስቲያን ጋር ታስወራራኝ ነው? አይ ይቅር እኮ ትቀበላለህ አንተ። የኢየሱስን ንግግር ነው ያመጣሁት እኔ። የኢየሱስን አንተ የቤተክርስቲያን ራስ ነው ብለህ ብታምነው እኔ የኢየሱስን ንግግር ነው ያመጣሁት። ኢየሱስ ተሳሳመ ይላል እዚህ ላይ። ትቀበላለህ ይሄንን? ተሳሳመ የሚለውን አሳየኝ። እሺ ላሳየኝ። አክቹሊ እኔ እና እሱ ኮመን ግራውንድ የሚሆነው መጽሐፍ ቅዱስ ስለሆነ የምንም ኮመን ግራውንድ አፈልጉም። አሌክስ አትሆንብኝም። አላማ እየሆናችሁ አሌክስ ነው ነው። እሺ ምንም ግራውንዳችሁ ተሰሩና እኔ ግን ግራውንዳችሁ በዚህ አፈር ትቀበላለህ አትቀበልም ነው የምልህ። እሺ ከዛ ለምን እንዳልተቀበላችሁ ነው ሁለታችሁ ታወራላችሁ ማለት ነው። ነው አስቀድሜ ነግሬያችኋለሁ። እሺ ተሳሳም የሚለውን የፈለከው እቺ እሺ ባጽዮን ሳሙ እንዳል አይ ተሳሳም ነው እንዴ? ሳሙ እኮ ነው እንዴ? ትቀልዳለህ። ከዛ በላይ እንዲሳሙ ሳሙ ነው ያልኩት። ያው ተሳሳም ነው ያልከኝ እኮ ተሳሳም ያው አንዱ ሳሙ ለማለት ነው። አንደኛው አፉን ሳሙ ይላል። አፍ መሳም ነው ያልኩት። ያው አፍ መሳም ያው አፉን ሳሙ ያልኩት። እሺ ችግር የለውም። ባጽዮን ሊስማው አልፈለገም። ኢየሱስ ሳሙ እንደዛ ላድርግልህ ይብሳል እኮ እሱ። አንድ ሰው ያለ ፍላጎቱ መሳም ነው የሚሆነው። እኔ ተሳሳም ያልኩት ሁለቱም ፈቃደኝነት አላቸው በሚለው ወስጄ ነው እንጂ አንደኛው ሄዶ ሳሙ አንደኛው እንትን ፈቃደኛ አልባልነውም ካልክ ደግሞ ይብሳል። አስገድዶ መድፈር ውስጥ ይገባል ነው። አስገድዶ መሳም ውስጥ ይገባል። ተረዳኝ። ሁለት ተሳሳመው ይሻላል ብዬ ነው የኔ ይሻላል ቃላት አጠቃቀም። እሺ ኤቢ ሁለታችሁም አዳምጡ። ገድለ መባጽዮን ፔጅ 165 ላይ 56 ላይ ከዕለታት አንድ ቀን ጌታችን ኢየሱስ ክርስቶስ በተወለደበት በታኅሳስ 29 ቀን በዓሉን ለማክበር ከቤቱ በወጣ ጊዜ የጨረቃ ብርሃን ነበረ። ወደ ሰማይም አንጋጦ ወደ እግዚአብሔር ጸለየ ይላል። በዚያን ጊዜ የሰማይ በር ተከፍቶ አየ። እንደ ሕፃን መብረቅ ያለ በትክክል ወረደ። ወደ እኔም ቀርቦ ሕፃን ሆነ፣ በአጠገቤም ተቀመጠ። አንገቴን አቀፈኝ አለ መባጽዮን የሚለው አንገቴን አቀፈኝ። በዚያን ጊዜ ፍርሃትና መንቀጥቀጥ ያዘኝ፣ እንደ ሰም ቀለጥኩኝ አለ መባጽዮን የሚናገረው። እንዲህ ሲል መለሰልኝ፣ ዛሬ የተወለድኩት የማርያም ልጅ እኔ መድኃኒዓለም ነኝ፣ አትፍራ አለው። ይህም ብሎ አፌን ሳመኛል፣ ከጣዕሙ ብዛት የተነሳ አፌን አጣፈጠው ይላል። ኤቢ ትቀበላለህ? ኤቢ ማለት አክቹሊ ፔንቴ ነኝ ታውቃለህ እኮ ፕሮቴስታንት ስለሆንኩኝ መጽሐፉን ራሱ አላውቀውም። የኢየሱስን ንግግር ነው ያመጣሁት እኔ። የኢየሱስን ንግግር ነው ያመጣሁት እዚህ ላይ። ይሄ የኢየሱስ ንግግር ብዬ የማምነው እኔ ከመጽሐፍ ቅዱስ ነው ልታመጣልኝ የምትችለው እንጂ ከማልቀበለው መጽሐፍ ልታመጣልኝ አትችልም። ይሄኛውን ንግግር ለምን አትቀበለውም? በተመሳሳይ መልኩ ለምሳሌ አሁን ከቁርአንም መጽሐፍን ሰጥቶኛል አልቀበለውም። ያንተን እኮ ነው ያመጣሁት። ለምን እኛ ጋር ትመጣለህ? እዚህ ጋር ይሄኛው ላይ ሐሰት ነው ብለን የምታምነው ይሄ የኢየሱስ ንግግርም አይደለም ብሏል። ንግግር ነው አንደኛ እኮ ኢየሱስና መባጽዮን እዚህ ጋር እንደዚህ አልሆኑም ብለን የምታምነው አይደል? ያ መጽሐፉንም እንደ ኢንፋክት እንኳን እኔ ኦርቶዶክስ ራሱ አንድ ማን ነው የሚደውልልኝ? በዛ ተመልሻለሁ። ስልክ ገብቶብኝ ነው። ተመልሻለሁ። ኤቢ አሁን እያልኩ ያሉት ኢየሱስ መባጽዮን መጥቶ አንገቱን አቀፈውና ከዛ አፉን ስሞት ነበር ብለህ ታምናለህ? አይ አላምንም። እሺ ኤች አሁን ኤች ጋር ነው። ኤች እንደዚህ ተፈጽሟል ብለህ ታምናለህ? ያ ስለተጻፈ እንደ መሰለ ቅዱስ ወደ ቅዱስና ስታድግ ኤች ለማለት የተፈለገው ምናምን መልስና አስረዳ። ታምናለህ ያላም ብለህ ጀምረህ ወደ ከዛ ታስረዳለህ። የምታስረዳው ነው ለኤቢ ነው ለኛ አይደለም። እሺ አምናለሁ። እሺ ኤቢ ይሰማሃል?
ይህን ዲስከሽን እንግዲህ የትኛውን ኢየሱስ እንቀበል? ኤቢ ይሰማል። የትኛውን ኢየሱስ እንቀበል? እሱ መባጽዮን ጋር እንትን ያለው እሱ ኢየሱስ ይቀበላለሁ፣ አንተ ደግሞ ይሄ ኢየሱስ አይደለም አልከን። የማናችሁ ኢየሱስ ነው ትክክል? የማንኛቸው ኢየሱስ አይደለም። አሁን የተለያየ ዘገባ ነው በመጀመሪያ ደረጃ። ሁለተኛ የተለያዩ መጽሐፍቶችን እንደመቀበላችን ነው። የትኛው ኢየሱስ ነው ትክክል? እሺ አንተ ከመባጽዮን ጋር የተሳሳመውን ኢየሱስ ትቀበላለህ? ኤቢ ከመባጽዮን ጋር የተሳሳመውን ኢየሱስ ትቀበላለህ? አይ ቆይ ብዙም እንትኑ ስላልተመቸኝ ነው፣ ዲስከሽኑ አልተመቸኝ ብዙም፣ በዚህም አልቀጥልበትም። አክቹሊ እንደ አይነት እንትና አንተ በሰው ፊት ለሚሰክር በሰማያት ባለው በአባቴ ፊት መሰክራለሁ አለ። አንተ እንኳን በሰው ፊት እየመሰከርክ ይሄን ድርጊት ፈጽሟል አልፈጽምም? ኤቢ ይሄን ነው ሁለታችንም። እሺ ስጠይቅ በስርዓት ታወራኝ፣ በምቀበለው መጽሐፍ ታወራኛለህ። እሱንም እንደዛው በዛ ነው ባልቀበለው መጽሐፍ ነው። እኛ ዳርሆነ ክርስት የማናችሁ ነው የሚወክለው? ኢየሱስን በትክክል የሚወክለው የኤቢ አንተን ወይስ የኤች ነው? እኔ እሱን ነው መለየት ያቃተኛል። አይ ለየብቻ ታወራናለህ ከምንቀበለው መጽሐፍ አንፃር። ምንም ይሄ አንደኛ ዶክትሪናቸውን ነው የሚሰርቱበትም እንኳን እኛ እነሱ ይኸው እሱ እቀበላለሁ አላ ይሄን ነገር እኮ እቀበላለሁ አለች ኤቢ። ስቲል እሱ ራሱ ከመጽሐፍ ቅዱስ ኮላቶች ጋር አድርገውት አይደለም የሚቀበላለው ማለት ነው። እንደዛ አሁን ከዚህ አንፃር ይኸውልህ የመቀበል 50% የሚባል ነገር የለም። ወይ ትቀበላለህ ወይ አትቀበለውም ነው። ይሄን ኢየሱስ ይሄን ነገር ፈጽሞታል ወይስ አልፈጽመው? አንተ አልቀበልም አልክ፣ እሱ እኔ እቀበለዋለሁ አለ። ስለዚህ የማናችሁ ኢየሱስ ነው ትክክል ነው? ጥያቄ የመቀበል እንኳን አክቹሊ ሂራርኪ አለ። አንድ ነገር የምትቀበልበት መሰረት ከምን አንፃር እንደሆነ ይወሰናል። ልክ ቁርአን በሐዲስ ልክ አትቀበለውም አይገዛም። ሂራር አይደለም እንደዛ አይደለም። የሚጋጭ ከሆነ ጥለዋለሁ እኔ። ለምሳሌ የትኛውም ሐዲስ ከቁርአን ጋር ከተጋጨ ጥለዋለሁ። ያ እነሱ የትኛውም ጋር ከመጽሐፍ ቅዱስ ጋር ከተጋጨ ይጥሉታል እኮ። እሱ አልጣለውማ፣ ይቻልጣለውማ፣ ይችኮ አልጣለውም፣ እቀበለዋለሁ አለ። አንተ ጥለው መጽሐፍ ቅዱስ አውቶሪቲቭ አድርገው እንዴ ተቀበል። እንደዛ የኢየሱስ ንግግር ኦቶሪቲ ይሆናል። እያወራን ያለ ነው ስለ የመባጽዮን ንግግር አለ። የኢየሱስ ንግግር ነው እየመጣን ያለው። የኢየሱስ ንግግር ናት። እንዴት ነው ኦቶሪቲ ማለት እኮ? አንተ ከሐዋርያት እንዴት ኢየሱስ እኔ የተገለጠና ነው። ቆይ ለየብቻቸው አንዴ ለየብቻቸው የኢየሱስ ንግግር አይደለም ያው አንዴ ኤቢ ይሄን ተቀበለዋል ወይስ አትቀበለውም? የመጨረሻ ጥያቄ ነው። መጽሐፉን ነው በቃ መጽሐፉን ውስጡ ላይ ከመባጽዮን ጋር ሲሳሳም ኢየሱስ ስሞት ነበረ። መባጽዮን አፉን አጣፈጠው ይላል። አጣፍጦት ነበር ስሞት ብለህ ትቀበላለህ? መጽሐፉን አልቀበለውም። ሲጀምር ፕሮቴስታንት ከሆነ ኦርቶዶክስ አይደለሁም። አብዱ ኢየሱስ ይሄንን ተግባር ፈጽሟል ብለህ ታምናለህ? ይሄንን ተግባር ፈጽሟል ብለህ ስቲል መጽሐፉን አልቀበለውም። ሀይ የምጠየቅም ስትሬት ፎርዋርድ ኩዌሽን ስትሬት ፎርዋርድ ኩዌሽን ነው። ስትሬት ፎርዋርድ አንሰር ነው። ይሄንን ድርጊት ሪጋርድስ ኦፍ ኬትም ይሄኛውን ድርጊት ኢየሱስ ፈጽሟል ብለህ ትቀበላለህ ወይ? አፉን አጣፍጦታል መባጽዮን ብለህ ስሞት። እሺ ክርስቶስ ሰምራን የተወጋ በዓርብ ቀን የተወጋበትን ያንን ቁስሉን ጥቢ ብሏታል ብለህ ትቀበላለህ? ቁስሉ ሆዱን የተወጋበትን ሲያስጠባትም ነበረ ብለህ ትቀበላለህ? ኤቢ ሌላ አስገባላለሁ። ፕሮቴስታንት እቺ ቆይ ተረጋጋ። እቺ አስገባላለሁ። አያት ጠይቆ ጭራሽ አይቀበልም እኮ አለ። አልቀበልም አለ። ሌላ እሱን ሳይሆን ሌላም ሰው ላስገባለህ። ቆይ ጨረቃ ነኝ። ጨረቃ ፕሮ አይደለች? ነይ ጨረቃን ላስገባልና ይቅርታ ቆጫር ሌላ ሰው ኢንቫይት አደረኩኝ። ጨረቃ ነኝ ግቢ። አድሚን የለም ወይ? ምን ተፈጥሮ ነው? ተረጋጉ እሺ። ኮሜንት አትመልከቱ። ጨረቃ ነኝ ግቢ። ታስረጅናለሽ አንቺ። የአላህ ዘጋኝ ይላሉ ከታች። ሰባ ሁለት ትክክለኛ ሐዲስ አይደለም ተባላችሁ። እሺ ኤፊ ምናምን ነገር አጭር መልስ። እሺ ጨረቃ ገብታለች። ጨረቃ ትቀበያለሽ? አሁን ጨረቃ ትቀበያለሽ? አሁን ይሰማል? ጨረቃ ኢየሱስ ከመባጽዮን ጋር አፉን ስሞት ያጣጥቶ ነበር። በራይ በልሙ አየ ነው የሚባለው። እሺ እንደዛ አይደለም የሚለው። አንተ ዝም ብላ ተዘባለ።
በህልም ነው አይልም። በህልም ነው ሳይሆን መጣ ነው የሚለው። ትክክል ህልም ነው የሚለው በራእይ ነው። አያ ህፃን ሆኖ ነው የሚለው። እቺ ያስረዳ። አንተ ደግሞ እኛ ላይ ሁለት ተሰራ ነው እርስ በርስ ውረድ። እሺ ቆይ አይወርድም። አንቺም አትወርጂም፣ እሱም አይወርድም። አንቺም ትቀጥያለሽ። ይሰማሻል? እኛ በገድል እንወያይ አይደለም አይገባ ነው ሲጀመር። ምን አገባ አንተ? ስለ ኢየሱስ ነው። እኔ ስለ ገድል እንኳን አይደለም የጠየኳቸው፣ ስለ ኢየሱስ ነው የጠየኳቸው። ኢየሱስ የትኛው ኢየሱስ ነው? ለዛ ነው ያልኩት ነው። ራእይ በራእይ አየው ነው የሚለው። ስለዚህ ለዛ ደግሞ እቺ ይቀበላል ያስረዳል። ለምን እርስ በርስ አንተ ተጣጣላኝ እኮ። አንቺ ለምን አትቀበይም? አንቺ ለምን አትቀበይም? ስለኮ ትልቁ ጥያቄ ለዛ ነው ማንቀበለው። ስህተት ነዋ ይሄ ነገር ወይስ ትክክል ሊሆን ይችላል? የምር ኢየሱስ እንደዚህ አድርጎ ሊሆን ይችላል? አላውቅም። ስህተት ነው። ኤቢ መጥቷል። ኤቢ መጥቷል። ኢየሱስ በአርብ ቀን የተወጋው ቁስሉን ክርስቶስ ሰምራ ጠብታለታለች ብለህ ታምናለህ? አይ መጽሐፉ ይሄን አይደለም ሲጀመር መጽሐፉን ይዘን ይሄኛው ድርጊት አይደለም። ይሄንን ድርጊት ኢየሱስ እንዲፈጸም ጠይቋል ብለህ ታምናለህ? ጥቢ ብሏት ነው ቀጥታ። እሱ ነው ኦርደር ያድርገው ቁስሌን ጥቢ አላት። ከዛ ጠባች። እንደዚህ ብሎ አላምንምም ይሄን ድርጊት። ስለዚህ ዜር ኢዝ ኤ ፖሲቢሊቲ ይሄን የሚያደርግበት ኢየሱስ እያልከኝ ያለው ዜር ኢዝ ኤ ፖሲቢሊቲ ኢየሱስ ይሄን ሊያደርግ ይችላል የሚለው ላይ እንደዛ ነው ያንተ አቋም? እኔን ጠይቀኝ፣ ኦርቶዶክስን ጠይቅ። ኢየሱስ ሁለታችሁም ናቸው። ኢየሱስ ይመለከተኛል ይችላል። ልዞር እኮ ነው ዳንተ ኤቢን እንትን ልበለው ነው። አንተ ደግሞ ታብራራልናለህ። ለኔም ለሱ ነው ታብራራለህ። የሱን አቋም እኮ በአቋም ማለት ነው። ኤቢ ይሄኛውን ነገር ትቀበላለህ ወይ? ኢየሱስ ጋር ራሱ እኮ ብትሄድ አክቹሊ ሀቢቢ ለገድል አንተን ነው የጠየኩህ። አንተን ነው የጠየኩህ። አሌክስ ተረጋጋ። አለማየሁ እኔ ጋር ከመጣህ ለምን ትጠይቀኛለህ? አሌክስ አትሆንም የዓለማየሁ ነው። እሺ ይኸውልህ ይሄን ነገር ኢየሱስ ይሄን ያደረገበት 1% እድል አለ ብለህ ታምናለህ? ኢየሱስ እንትና ማን ነበረች ክርስቶስ ሰምራን ቁስሌን ጥቢ ብሏታል ሊሆን ይችላል፣ ይሄ ተደርጎ ሊሆን ይችላል ብለህ 1% ታምናለህ? እስቲል ይሄን መጽሐፍ ይዘህ የምትጠይቀው ኦርቶዶክስ ነው እኮ 1% አንተ ታምናለህ። ራሱ ጀምር ዛሬ ልክ ስላልሆነ ነው። እኔ ለምን አታታርገኛለህ? እኔ እኮ ይሄኛውን ነገር ትቀበለው ነው። ፎር ዋት ቤኔፊት ነው ጀመረ የጠየቀው ራሱ አንደኛ። ሁለተኛ የመለስም ግዴታ የለብኝም ምክንያቱም መጽሐፉ የኔ ስላልሆነ። ስለ ኢየሱስ አሁን ስለ ኢየሱስ እኮ ነው እየጠየቅህ ኤቢ ለኢየሱስ አትመሰክርለትም እንዴ አንተ? ኢየሱስ ይሄን አድርጓል ብሎ ዮና አካል እኮ ኢየሱስ መባጽዮን የተወጋበትን ቁስሉን አስጠብቷል ብሎ ነው እየተናገሩ ያሉት። ይሄኛውን ንግግር ወይ አፕሩቭ ታደርገው ወይ ደግሞ ይሄ ሶስት አማራጭ ነው ያለ። ይሄ ነገር የምርም ኢየሱስ አስደርጎታል ለማመን፣ ሁለተኛው ደግሞ ሊሆንም ላይሆንም ይችላል አላውቅም ብሎ ማለት፣ ካልሆነ ደግሞ አልተፈጸመም ማለት። ሶስቱ ላይ ማለት ሊሆንም ላይሆንም ይችላል ብለህ ታምናለህ? ያ ተቋርጠ ነበር አብዱ። ተመልሻለሽ። በዚህ መጽሐፍ ላይ ምን ማስተያየት አልሰጠም ሲጀመር። እስቲል ከሙስሊም ጋር እስቲል ያሁን ተመልሳል። ኢቭን ከሙስሊም ጋር ስታወራ ከኦርቶዶክስ ተመልሳል። አይሰማም ድምጼ? አሁን ይሰማል። ይኸውልህ ላስተካክልህ ኤቢ። ይኸውልህ እኔ አሁን ስለ ኢየሱስ ማወቅ ፈልጋለሁ። አንተ አለ እችም አለ። እዚህ ምን አልኩኝ እኔ? አንተን ጠየቅኩ። ገድለ ክርስቶስ ሰምራ ላይ ኢየሱስ በአርብ ቀን የተወጋውበትን ይሄንን ጎኔን ጥቢ አላት ክርስቶስ ሰምራን። ከዛ ጠባች። እሱ ራሱ ጠይቆ ጥቢ አላት። ከዛ ከዳሰሰና ከጠባይቱ ይበልጣል አላት። በይ ንገሪኝ አላት። የጠባ ይበልጣል አለች። ስለዚህ ኢየሱስ ጎኑን እንዲጠባ አዟል ብለህ ታምናለህ ወይ ነው ጥያቄ። አምናለሁ አንድ፣ ሊሆንም ላይሆንም ይችላል ሁለት፣ ጠቅላላ ይሄን አላደረገም ሶስት። ገባ? ሶስቱ አይነት ደስ ያለ ነው። ከሶስቱ ሌላ ማረጭ መጽሐፉ ይሄን አይደለም አራት ይሄን ነው። በዚህ መጽሐፍ ላይ መወያየት ግዴታ የለብኝም ሀቢብ እኮ። ይሄኛው ድርጊት መጽሐፉን ተውኩት ትትቻለሁ። ይሄ ድርጊት ተፈጽሟል ብለህ ታምናለህ? እኔ አሁን ያለ መጽሐፍ አሁን እኔ ተነስቼ ብነግርህ ይሄንን ኢየሱስ ይሄንን አድርጓል። ምክንያቱም የሚጻፈው እኮ የመጀመሪያ ነገሩ ነው የሚጻፈው፣ ጀስት በቡክ ስለተዘጋጀ አይደለም። አንድ አካል ኢየሱስ ክርስቶስ ሰምራ ቁስሉ እንድጠባ አዟታል ብሎ በንግግር ደረጃ ቢነግረኝ ያንን ነገር ትቀበላለህ ወይ ነው ጥያቄ። ስቲል በሱ መጽሐፍ አይደለም ነው የምታዋራኝ አብዱ። አንደኛ ኢቭን ከነሱ ጋር በመጽሐፍ አይደለም መጽሐፍ ትቻለሁ እኮ መጽሐፍ አይደለም የሆነ ሰው ሲያወራ ሰምቼ ነው። እሺ የአንድ ክርስቲያን ምን አለኝ መሰለክ? ይኸውልህ ኤቢ ኢየሱስ ክርስቶስ ሰምራ ጎኑን ጠብታለች መጽሐፍ ነው የሆነ ሰው አለኝና ተሳስቷል ይሄ ሰው ወይስ ልክ ነው? አይ ብዙም ዲስከሽኑ ሲጀመር ደስ አይልም። አይታችኋል። አሁን ለኢየሱስ ለመስመስከር እንዲህ ሰው አትፍራሽ በይዘው ማለት ነው። ሰው መፍራት አይጠበቅብም። ሰው ወንጌል የሚመሰከረው ለኢየሱስ
ስለ ኢየሱስ ለመናገር ማለት ነው። አሁን ይሄን አላደረገውም ብለህ ለመናገር ማፈር የለብም። አሁን አንተ መመለስ አልፈለግም። ወንጌል ላይ የሚመሰክረው ነገር አይ ቲንክ ስለ ኢየሱስ ለመናገር በየትኛውም እምነት ብትሄድ መጽሐፍ ቅዱስ ተስፋ የሚያደርገን ብቸኛው በቂው መጽሐፋችን ነው። እነዚህ ለማነጽ የሚታሰቡ ተብለው የሚዘጋጁ ናቸው። በኦርቶዶክስ ቤት አንተ ይሄው አታብራራ። መልስ አታብራራ። መልስ አታብራራ። መልስ መጀመሪያ ፉልስ ዳይሌማ ስለሆነ ነው በዛ ውስጥ ለመለስ ግዴታ ሌላ ምንም ነገር የለም። እኔ እኮ በወሬ ደረጃ እኩል መጽሐፍ ከሆነ መጽሐፍ ነው ካልከኝ በወሬ ደረጃ እኩል። አንድ ሰው መጥቶ ኢየሱስ ይሄንን ፈጽሟል ካለ ልክ ነው ወይ አልኩኝ። ይሄ የኔ እምነት አይደለም። ኦርቶዶክስ ቤተክርስቲያን ጋር ስትሄድ ያለ ወይ ከሱ እነሱ ኦርቶዶክስ አላልኩም። የኦርቶዶክስ ጋር ምናምን አላልኩም። የሆነ ሰው ሲያወራ ሰምቼ ነው። ክርስቶስ ሰምራ እንድጠባ አድርጎታል የሆነ ሰው አለ። ሃይማኖትን አይደንቲፋይ አላደረግም። ይሄኛውን ነገር ለመጥቻ አንተን ጠየቅኩ። አንተ ምን ብለህ ነው የምትመልስልኝ? እኔስ ጋር ስመጣ ደግሞ ያው ታሪኩን ስለማውቀው ምንድነው የምልህ ይሄን ታሪክ ኦርቶዶክስ ከሆነ አለ በእነሱ ዘንድ አልነገረኝም። ኦርቶዶክስ ሃይማኖት ሂንዱይዝም ሰውዬ ነው ያለኝ። ሂንዱይዝም የሆነ የማይታወቅ ያን ያውቀዋል። አሁን ትመልሳለህ አትመልስም? ይሄ ሁሉ እኮ ማለት ከኦርቶዶክስ ጋር ላለመጋጨት ነው። አልቀበልም ካልክ ለምን አልቀበልም አትል? በጀስት በቀጥታ ማለት ይሄ ነገር አልተፈጸመም ብለህ ለማለት ነው። ላለመጋጨት አይደለም። በእነዚህ መጽሐፍ ላይ እኛ ገና ዲስከስ እናደርጋለን። ችግር የለም ክርስቲያኖች ስለሆነ አሁን ከክርስቲያኖች ገና በውስጥ ዲስከስ መጽሐፍ ቅዱስን ይዘን በረከት ታምራት ምናምን ገብተዋል። ቆይ በረከት ታምራት ሞራል ያላቸው ሰዎች ናቸው። በረከት እርግጠኛ ነኝ ወይ ፕሮቴስታንት ከሆነ በቀጥታ ነው በጌታ በእንትና ስም ምናምን ብሎ የሚናገር በረከት ይሰማል። በረከት ይሰማል። በጌታ ነው ወይስ ኦርቶዶክስ ነው? አቤት በጌታ ነሽ? ኦርቶዶክስ ነኝ። አይ አንተም ኦርቶዶክስ ነሽ? ኦርቶዶክስ እሺ። ገድለ ኢየሱስ ለአንድ ሰዓት ያህል ተሳስመዋል ብለህ ታምናለህ? ተስባት ስሞታል መባጽዮን ስሞታል ብለህ አፉን አላምንም። ያው ገድለ መባጽዮን ላይ ተመልከት፣ ላሳይክ ከፍቼ ከታች ሳነበው አይተሃል ወይስ ድጋሚ ላንብብልክ? አላየኸውም? አይ አሁን የገቡት ላሳይክ ምን ተፈጠረ መሰለህ? አይ እንዴት ከባድ ነገር ነው የምነግርህ። ኢየሱስ መባጽዮን የሚባል አባት ነበርና እሱ ጋር በመጣና ከዛ አንገቱን አቀፈው መጀመሪያ ላይ። ከዛ በኋላ ሳመው፣ አፉን አጣፈጠው ይላል ስሙት። ከዛ አንድ ሰዓት ያህል ነገር ነው የቆዩት መሰለኝ። እዚህ ጋር ላሳይህ፣ ይታያል። በረከት ፔጅ 90 ይሄው ገድለ መባጽዮን ገጽ ደግሞ 156 ላይ ምን ይላል ምስል አይተሃል? ከዕለታት አንድ ቀን ጌታችን ኢየሱስ ክርስቶስ በተወለደበት በታኅሳስ 29 ቀን በዓሉን ለማክበር ከቤቱ ወጣ ይላል። መባጽዮን የወጣው የዛን ጊዜ የጨረቃ ብርሃን ነበረ ይላል። ከዛ ወደ ሰማይ አንጋጦ ወደ እግዚአብሔር ጸለየ። በዛን ጊዜ የሰማያት በር ተከፍቶ አየ፣ እንደ መብረቅ ያለ በትክክል የወረደ አለ መባጽዮን የሚናገረው። ሕፃን እንደ የሆነ ቀርቦ ሕፃን ሆነ፣ በአጠገቤም ተቀመጠ፣ አንገቴን አቀፈኝ ይላል። ከዛ ማን እንደሆነ ማን ይሄን እያደረገ ነው እናያለን። ቆይ በዚያን ጊዜ ፍርሃትን መንቀጥቀጥ ያዘኝ፣ እንደ ሰምም ቀለጥኩኝ አለ። እንዲህ ሲል መለስልኝ፣ ዛሬ የተወለድኩት የማርያም ልጅ እኔ መድኃኒዓለም ነኝ፣ አትፍራ። አይታ ኢየሱስ ነው የተገለጠ። ከዛ ይህም ብሎ አፌን ሳመኝ ይላል። ከጣዕሙም ብዛት የተነሳ አፌን አጣፍጠዋል፣ ምንም አላወኩም፣ ልቤን አሳጣኛል። ለአንድ ሰዓት ቋጥሬ በልብሴ ቋጠርኩት ይላል። ተመልከቱ። ከዛ ከላይ ሊነሳ ሲል በወደደ ጊዜ ሳልጠግብህ አለው። አይታል። ከላይ ሊነሳ ሲል ከኔ ላይ ሊነሳ ሲል ላዩ ላይ ነበረ ማለት ነው። አይታ በረከት ኢየሱስ መባጽዮን ላዩ ላይ ነበረ። ከላይ ሊነሳ በወደደ ጊዜ ሳልጠግብህ ልትሄድ ነው አልኩት አለ። ከዛ ምራቁን ተፍቶበት እኔ ያረጋጋሃል አለው። ይሄ ታምናለህ? ይሄን በረከት ባይዜ ምን አለ መሰለህ? አዎ ግን አንዳንዴ ምን አለ መሰለህ አሁን እኔ ይሄን ድርሳን የመቀበል ግዴታ የለብኝም። በእኛ ቤተክርስቲያን ውስጥ ዶግማ የሚባል ነገር አለ እኮ። ግዴታ የለብም ግን ይሄን ዶግማ የሚባሉ ነገሮች ላይ ፎከስ ማድረግ ያለብኝ። ይሄን እኔ አልቀበል ፎከስ መብት እኮ ነው። ይሄን አልቀበለውም ማለት ይችላል። እኔ እኮ ችግር የለም። መጽሐፍ ቅዱስን ነው አልቀበልም ስትል እንደ ክርስቲያን እንዴት ብዬ የምጠይቅ እንጂ እኛውን አልጠይቅም። አቋምን ብቻ ነው ማወቅ ፈልገው። ይሄ ድርጊት ተፈጽሟል ብለህ ታምናለህ ወይ?
እኔ በበኩሌ ስለ አሁን ለምሳሌ ድርሳናት ብዙ ጊዜ ይመረዛሉ ታውቃለህ። ትክክለኛውን የሆነ ድርሳን ልታገኝ ስለዚህኛው ስፔሲፊክ ተግባር ነው የጠየኩህ። ገባኝ። ስለዚህኛው ስፔሲፊክ ተግባር አሁን ስላነበብኩልህ ክፍል አሁን ያነበብኩልህ የመባፂውና የኢየሱስ ሁኔታ ተፈጥሯል ብለህ ታምናለህ? አሁን ያነበብኩልህ አላምንም። ኤች ምን ትላለህ? አውራ ውስጥ ኤች የራስ ወገን ያመጣልህ። ኤች ደግሞ አምናለሁ እያለ ነው። ይሄ ነገር ተፈጽሟል ብሎ ነው የሚያምነው ኤች። አሁን ሰው በገድል ላይ ያለውን ሀሳብ የተለያየ ሀሳብ እንትን ብለህ ምንድን ነው ክላሽ እንዳትፈጥር። ግን እኔ እኮ አይደለም ያልኩት እሱን አልቀበልም ያለ አንተ ደግሞ ቅድም ጀምሮ ነገር ያለው መጀመሪያ በኢየሱስ ክርስቶስ አምላክነት አታምንም ማለት ነው። ገድል ይዛ የመጠየቅ እንትን የለም። እኔ ምንም አላልኩም። አንተን የጠየቅኩህ ለምን ተዋለሁ? ያጠፋሁት ነገር ካለ ይቅርታ ከልቤ። አሁን እሱ ከሱ ጋር እሱ በአሁኑ ክፍል ያምናል፣ አንተ ደግሞ በአሁኑ ክፍል አታምንም። ተረዳኛለህ? ልክ ነህ እኮ በረከት። እኔም አንተ አሁን እንደ አንዴ ይኸኛውን እኔ አልቀበልም ማለት ሙሉ መብቴ የተጠበቀ ነው። ገባ? እሱ ይቀበላል፣ ያስረዳን፣ ያስረዳን። በረከት አንተ እኮ ምንም በርደን የለብህም። ይሄ ነገር ተፈጽሟል ያለው ሰው ነው በርደን ኦፍ ፕሩፍ ያለበት፣ የማረጋገጥ ኃላፊነት ያለበት ይሄ ነገር መፈጸሙ። ስለዚህ ያረጋግጥልናል። እሺ ስለዚህ መጀመሪያ ቅድም ያልኩ አንተ እኔ ጠየከኝ። ሲጀመርም በባይብል በኢየሱስ ክርስቶስ አምላክነት ካላመንክ በገድል የመጠየቅ እንትን የለም። እኔን ተወኝ። አንተ እኔ ጠየከኝ እንዴ? ለምን ተዋለሁ? አንተ ጠየከኝ። የትኛው ክሱ አሁን ይሄ አልተፈጸመም አለ። መብቱን አልቀበልም